አሁን ቢስ እኔ ትላንት ካከበሩኝ ይልቅ እንደው ዶክተር የፓስተርም ትላንት አንቱ ብለው ጉልበቴን ከሳሙት ይልቅ እንግዲህ እና አቡነ ኤርሚያስን እኔ ነኝ ያመነኮስኳቸው ምሁር ገዳም ማለት ነው። እንግዲህ አሁን ትላንት እሳቸው ውልዜ ይሉኝ ነበር አብረን ቴዎሎጂ ማብረን ነበር እና ትላንት ካከበሩኝ ሰዎች ይልቅ አንቱ ካሉኝ ይልቅ ዛሬ ሲሰሩ ደስ ይለኛል። ለምን ኢየሱስ ነግሮኛል ተግራግሮኛል ስለ ስሜ ተጠላላችሁ ስለ ስሜ ካላ እኔ ለካ የተጠላሁት የኢየሱስ ስለሆንኩ ነው። ነው በእግዚአብሔር ስም መደረጉ ብቻ አይደለም መንገዱ ግን የአስማተኞች መንገዱ ነው መንገዱ ግን የጠንቋዮች መንገድ ነው ለኢየሱስ ስም አይከፈልም የኢየሱስ ስም በነፃ ለምእመናን ለቤተ ክርስቲያን የተሰጠ መለኮታዊ ስልጣን ነው ይህን ስም ነው ለቤተ ክርስቲያን የሰጣት በዚህ ስም ልትዋጋ በዚህ ስም ልትጋደል በዚህ ስም አጋንንትንና የአጋንንትን አሰራር የምታፈርስበት መለኮታዊ ስልጣን ተቀብቶ የተሰጠ ብቸኛ ስም ለዘመናት ተደብቆ የነበረ ስም ለዘመናት በአፊት የነበረ ስም በአፊት የከበረ ስም ነበረ ለዘመናት ስለዚህ በብሉይ ኪዳን ዘመን ኢሳይያስ አጋንንትን አያወጣም ነበር ኤርሚያስ አጋንንትን አያወጣም ነበር የትኛውም ነብይ ሙሴን ጨምሮ አባቶች የተባሉና አብርሃምና ይስሐቅና ያዕቆብ አንዳች ነገር በበሽታ ላይ ስልጣን አልነበራቸውም በአጋንንት ላይ ስልጣን አልነበራቸውም ይህንን ያደረገ ማንም ቢሆን የለም ለማን ለኢየሱስ የተተወ ስለነበር ይሄ ስራ ለኢየሱስ ብቻ የተተወ ነበር ለማንም ይሰጥ አይደለም ዛሬም በእርሱ ነው ያለው ነገም በእርሱ ብቻ ነው የሚሆነው በእርሱ ላይ ለምን የሞትን ኃይል ሰብሮ ሞትን ድል አድርጎ ስለተነሳ አማኞች ባሉበት ስፍራ ሁሉ ደግሞ ስላለ ዝምለ ሰማይ ላይ ተወሽቆ የኖር አይደለም በአብ ቀኝ ብቻ ተቀምጦ በሰማያቱ መቅደስ ብቻ ተወስኖ አይደለም ስለምልጃችን ሊቀ ካህናት እንደመሆኑ መጠን ወደ ቅድስተ ቅዱሳን በገዛ ደሙ ገባ ዛሬም ድረስ አልወጣም እንደ ብሉይ ኪዳኑ ሊቀ ካህን መውጣት አይጠበቅበትም የብሉይ ኪዳኑ ሊቀ ካህን የሚወጣው ለምንድነው የሚቀጥለው ዓመት መምጣት ስላለበት የሚቀጥለው ዓመት በድጋሚ ስለሚመጣ ኢየሱስ ግን ለዘላለም አንድን መስዋዕት አቅርቦ በአብ ቀኝ ተቀመጠ ስለኛ በአብ ቀኝ ከበረ እርሱ ከብሮ አከበረን እሱ ተቀድሶ ቀደሰን ከሚቀደሱት ነው የሚለው መጽሐፍ ክብር ለስሙ ይሁን እና ክርስቲያን የሆነ ሁሉ ክርስቲያን ነኝ የሚል ሰው በኢየሱስ ሊመካ ይገባል በስሙ ሊደገፍ ይገባል የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ እንደተጻፈ ምን መንከራተት ምን አመጣው ምን አቅበዘበዘው ክርስቲያን አይቅበዘበዝም ከአዋሳ ወደ አዲስ አበባ ከአዲስ አበባ ወደ ከአዲስ አበባ ደግሞ ወደ አዋሳ ከዚህ ወደ ናዝሬት ወደ ምናምን አይንከራተትም ከውጭ ሀገር ወደ አዲስ አበባ ከአዲስ አበባ ወደ ናይጄሪያ ምናምን የሚንከራተት ይሄ ክርስትና ያለ ክርስቶስ የሆነ ክርስትና ነው ያለ ክርስቶስ የሆነ ክርስትና በክርስቶስ ማረፍ ነው ክርስትና በክርስቶስ ማረፍ ነው በክርስቶስ ሁለንተ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ እንደተጻፈ ክርስቲያን የሆነ ሰው ገስታውስ አይገባም ውሸታሞች ናቸው እኔ ልንገራችሁ ውሸታሞች ናቸው ስማቸው ከነስማቸው ጽፌ ያወጣው መጽሐፍ ላይ ያለ ማሳቀል ላይ አንብባቸው ትሆን እንደገና የመጋቢዎቹ እብደት በሚለው መጽሐፌ ላይም ብዙዎችን ጠቅሻቸው ነበር ከዛስ አንድ ነገር የሆነውን መስክሬላችኋል ምናልባት ፓስተር አልዓዛር አልነበረም ይመስለኛል ይሄን አልሰማውም ግን ምንድነው የሆነው አንድ ተማሪ የነበረ በጣም ሞደው ተማሪ ነው በጣም ነው ብዙ ነው ያገለገልኩት ጎጃምና አዲስ አበባ መጥቶ ሊቀጠር አልቻለም በጣም በብዙ ነገር ደከመ ከዛ አስማት ደግሞ ነግሬው ነበር አስማት በደንብ ሙሉ ነው ያስገለበጥኩት የሚገርማችሁ በጣም ስለምወደው
በኋላ እችን አስማት ምን ያደርጋል? በትዳር አማካይነት ከአንድ እኔ ነኝ ያለ ነብይ ጋር ይገናኝና ከዛ ለዚያ ሰው እንዲህ አድርጌ እጅህ ላይ በሱዳን ሽቶ አድርጌ እቀባለሁ፣ በሱዳን ሽቶ እቀባለሁ፣ እጅህን በዘረጋህበት ሰው ላይ ሁሉ ትሰራለህ። እኛ እስከ አያት ድረስ የሚያስጠራ እንትን አለ፣ አስማት አለ። ዝም ብሎ እንትን አይደለም። በይለኛል የሚል ይሄ መላምት የሆነ ጥንቆላ አሰራር አይደለም። በይለኛል ከዛ በላቸው፣ ከይለኛል ከበደ። እንደዚህ አይነት የመንፈስ ቅዱስ ስራ የለም። መንፈስ ቅዱስ ከበደ አለማየሁ ማለት ይችላል እንጂ በይለኛል በማን ነው አይደለም። እንደዚህ አይነት አይደለም። ጌታ ይረዳናል፣ እግዚአብሔር ይመስገን። እና ምንድነው ከዛ አንድ ቀን ጆሞ አካባቢ ያገኘሁትና እዛ ቆም ያለው ክላክስ ያደርጋል። ታክሲ እየጠበቅኩ ነው። ክላክስ ያደርጋል። ማንን ነው ብዬ ከዛ ወደኋላ አደረገና መኪናውን ወደኋላ እንትን ብሎ መስኮቱን ከፍቶ የኔታ አለኝ። ቀና ብዬ ሳየው ያ ልጅ ነው። እንዴ ምን የመሰለ መኪና ይዞ እንዴ ከየት አመጣኸው? እነግረውታለሁ። ወዴት ነው የሚሄዱ? ልውሰድዎት፣ ወደ ፈለጉት ወስደዎታለሁ ይንታ እያለ እሺ ብዬ ገባው። ከየት አመጣኸው መኪና? አረ የብቻ አይደለም አለ። ባለ 3 መኝታም ተገዝቶልኛል። ማን ነው የገዛ? ማን ነው የገዛልህ? ነብይ እንትና። እንዴት እንደዚህ ያለችውን አስማት ሰጥቼው አለው ብሎ ሲነግረኝ ገረመኝ፣ በጣም ገረመኝ። በዚህ ምክንያት አንዳንዶቹም ይሄ ሰው ያችን የነገረኝን እንዳለ ማሳቀል ላይ ጻፍኩት፣ ጽፌዋለሁ። ማሳቀል ላይ የኔ ተማሪ የነበረ እንደዚህ ብዬ ጽፌዋለሁ። አንድ ነብይ እንደዚህ እንደሰጠው አድርጌ የነገረኝን እንዳለ በኋላ ያ ነብይ ያችን መጽሐፍ ያነብና ሰውየውን ሊያስገድለው ማንን? ይሄው መርጌታው እችን ሲሰማ እሱ ደግሞ የእንትን አለ አቃቤ ርዕስ አለ። በጣም ኃይለኛ አቃቤ ርዕስ ናት። ፓዊ አካባቢ ነው የምትገኘው። ወደዚያ 6 ወር ሙሉ የፈጀበት ሲፈልግ ኖሮ ከ6 ወር በኋላ ተመልሶ መጣና በኋላ ደወለለት። ማን? ያ ነብይ ሁልጊዜ የሚደውል እገድልሃለሁ። እንዴት ምስጢራችንን ታወጣዋለህ? አላወጣው። ይሄው መጽሐፍ ላይ ወጥቷል። ማሳቀል የሚባል መርጌታ ሰረቀ ብርሃን የሚባል ሰው ይሄን አውጥቶታል። እንግዲህ በቃ በዛ ምክንያት ነው። ከዛ እና አሁን ምን እያልክ ነው? አለቅህም፣ እገድልሃለሁ። አንተ አዎ በል አርፈህ ተቀመጥ። ከዚህ በኋላ እችን ቃል ብትጠቀም ሱሪህን እንኳ በእጅህ እንዳትታጠቅ ሰዎች እንዲያበሉ እንዲያስታጥቁ እጅህን ሽባ ነው የማደርገዋለሁ። እጅህን ሽባ አደርግሃለሁ፣ እግርህንም አስርሃለሁ አለው። ከዚያ ጆሮው ላይ ዘጋበት። በቃ ዘጋበት። አየህ፣ አስማት አይሰራም ይላል። እሱ ግን ይኸው ፈርቶ በሰው ላይ መድረክ ላይ ሆኖ ያውጃል። ግን በራሱ ግን እንዳይደርስበት ይኸው ፈርቶ ተንቀጥቅጦ በቃ እሺ ይቅርታ ብሎ በል እንግዲያስ እንደዚህ ባደረክበት እንትን 2 ሚሊዮን ብር እንድትልክልኝ ብሎት ከዛ እንደገና 2 ሚሊዮን ብር ደግሞ ገበረለት። እና ምንድነው አንድ ጊዜ እኔ እየደወሉ እስከ 6 ሰዓት እስከ ሌሊቱ 6 ሰዓት እየደወሉ በጣም በቃ አስቸገሩ። የእንትና ጠበቃ ነኝ ይላል፣ እፈልገዎታለሁ። መሪ አቤት፣ መጽሐፍ ላይ ጽፈዋል እንዴ? ይህንን ሁሉ? አዎ ጽፌዋለሁ። ምንድን ነው የሚለው መጽሐፉ? የአስማቱንም የጎንደሩንም ጠቅላላ ጽፌዋለሁ። ማሳቀል የሚል መጽሐፍ የሚደንቅ ነው። አሁን 8ኛ እትም ነው እንዲያውም የታተመው። ሌላ ጊዜ መሪ በሰፊው እንትን እንላለን።
ስለ ፋሪስ ደግሞ ትንሽ ንገረንና ስለ እንትኑ አንስተን ነበር። ስለ ወንድማችን የፓስተር አላዛር ወዳጅ ፓስተር ስለማን ነበር ፓስተር አላዛር ያነሳ ነው? ዘሚኪ ጋሽ ዘሚኪ ነው። አይ አይደለም ከፓስተር ስለ ቻሌ ነው። ቻሌ ፓስተር ቻሌ በጣም ፓስተር ቻሌ በጣም የሚደንቅ የእግዚአብሔር አገልጋይ ነውና እሱ አሁንም ካልጋሪ ነው አይደል ያለው? ፓስተር አላዛር አልጋሪ ነው። አንድ ቀን ኢንተርቪው ታደርገዋል። አንድ ቀን ብዙ ሰው በጌታ በሱ በኩል ወደ ጌታ መጥቷል። በጣም ብዙ አገልጋዮች መጥተዋል። እንግዲህ በእነሱ ውስጥ የነበረ ዊዝደም፣ በእነሱ ውስጥ የነበረ ጥበብ ዛሬም ድንቅ እያደረገ ነው ያለው። ስለ ወንድማችን ቆሞስ ንገረን ትንሽ። ቆሞስ ምንድን የሚለውን እንትን እሱም ትንሽ በትህትና ነግሮናል። ግን ስለሱ ትንሽ ንገረንና ከዛ ኤርሚዬንም ሰላም እንለዋለን። ፓስተር ዳኒም መጥቷል። እሺ መልካም። ወንድም ፋሬስ በጣም ትልልቅ የተባሉ ገዳማት በመጋቢነት አስተዳዳሪ ሆነው ሲመሩ የነበሩ ወንድም ናቸው። በጣም በተለይ በዚህ በደቡብ በክብረ መንግስት ዙቋላን ጨምሮ ማለት ነው ብዙ ገዳማት ላይ ሲያስተዳድሩ የነበሩ ወንድም ናቸው እና በመጨረሻም አካባቢ ደግሞ እንዲሁ ኮሌጅም ገብተው ተመርቀዋል። መንፈሳዊ ኮሌጅ፣ ቅዱስ ጳውሎስ መንፈሳዊ ኮሌጅ። ከዚያም ደግሞ ምንድን ነው ይሄ ታድሶ ትምህርት ነው። ኢየሱስ ማብዛት ጀመሩ። ኢየሱስ ሲሄዱ ኢየሱስ፣ ሲሰብኩም ኢየሱስ፣ ገዳማቱም ኢየሱስ። ይሄ ነገር እንደዚህ በቃ ሊያራምዷቸው አልቻሉምና ሄደው ምን አደረጉ? ቤተ ክርስቲያን አሰሩ። ማን? የኢየሱስ ቤተ ክርስቲያን። ምን ቸገረኝ እዚህ እመቤቴ ላይ ሆኜ ኢየሱስ ማለት ካልቻልኩ ተክልዬ ላይ አስተዳዳሪ ሆኜም ኢየሱስ ማለት አልቻልኩም። ስለዚህ ለምን የኢየሱስ ክርስቶስ ቤተ ክርስቲያን አልተክልም ብለው የኢየሱስ ክርስቶስ ቤተ ክርስቲያን ተከሉ። ከዛ ምን ለማለት እንዲመቻቸው ኢየሱስ በቃ ነጋም ጠባም ኢየሱስ፣ ማታም ኢየሱስ፣ ሌሊትም ኢየሱስ፣ ቀንም ኢየሱስ እንዲህ አሜን እንዲል ህዝቡ። ምክንያቱም ኢየሱስ የሚለው ህዝቡ ታቦቱን እንጂ እኛ ኢየሱስ ብለን የተቀበልነው ህይወት የሆነውን አይደለም። ሰው ያ ታቦቱ ነው ኢየሱስ። ለእርሱ ኢየሱስ እናውቀዋለን ሲሉ ሰዎች ያው ከዛ ጋር የሚያያዝ ነው። ምናልባት መጽሐፍ ቅዱስን ያነበቡ ካልሆነ በስተቀር ሌሎቹ ያው ነው ታቦቱ ነው ኢየሱስ የሚሉትና እዚያም እንደዛ ሆነ። ቢያንስ 1-2-3 ዓመታት ያህል አገልግለዋል። ሰበካ ጉባኤው ሙሉ በሙሉ ለውጠውታል። ሙሉ ቆይ መሪዬ፣ ወንድማችን ቆሞስ ይሄ ታሪክ እንዴት ነው? ፐብሊክ ነው እንዴ ማለት ዶክተርዬ እንበለው ወይንስ በቃ እዚህ ላይ ይብቃ? ችግር የለም። ኧረ ምንም ችግር የለም። መሪና ቁም። እኔንም የምጠብቃቸው ችግር የለም። ግን የሚደንቅ ነገር ስለሆነ እንዳው እኔ ሌላ ቀን ፋሪ እንትን ወንድሜ ቆሞስ ሰፊ ጊዜ ወስደን፣ ምክንያቱም አሁን የነገርከን ታሪክ መሪም እየነገረን ያለው የሚደንቅ ነው። እንግዲህ ኔክስት ስቴፑ ጵጵስና ከሆነ ይሄ ለእኔ ድንቅ ነው። እኛ መቼም እኛ ወንጌላውያን ወይ ደግሞ እኛ ጌታ ኢየሱስን ያወቅን፣ እኛ ጌታን ያገኘን ሰዎች፣ በክርስቶስ የሆን ሰዎች በቃ አንድ ሰው ነፍስ ጌታን ሲያገኝ ነፍሳት ሁሉ እኩል ነው ለእኛ የሚታዩንና አሁን የእናንተ መምጣት ሌላው ሰፈር ቢሆን ምን እንዲባል እንደሚችል ታውቃላችሁ። እና እንኳን ወደ ኢየሱስ መጣችሁ፣ እንኳን ጌታ ኢየሱስ አገኛችሁ። እሱን ብቻ ልበል፣ ብዙ ሳላጋንን እሱን ልበልና ክብር ለጌታ ይሁን። እሱን ነው የምለው እኔ። እንቀጥላለን፣ ማለቂያ የለንም። ኤርሚዬ
ፓስተር ዳኒ ቀድመሃል። ፓስተር ዳኒ ሰላም በለንና ኤርሚዬ ይከተል። አይ ኤርሚዬ ታላቁ እያለማ ችግር የለውም። እኔ በኋላ ላይ ሰላም እላለሁ። ይቅደም። ኖ ፓስተር ቀጥል። አንተ ቀጥል። ቴንክ ዩ። ሰላም ኤርሚዬ ቅደም። ቆይ ዶክተርዬ መሪ ቆይ እሰይ መሪ ጌታዬ መሪ ጌታ አረ ኤርሚን አስቀድሙልኝ። ይቅደም። እኔ እምላለሁ ይቅደም። መሪ ሻይልም አሁን በቃ ኤርሚ ሻይልም ሻይልም ኤርሚ ሻይልም ፓስተር አንተ ሰላም በልና ከዛ ኤርሚ ይቀጥላል። እግዚአብሔር ያክብርልኝ። መሪዬ እንደው አግዘው የነበረ እሺ፣ በመሪው በዶክተር ሻውል ወሳኝነት ይሁን ብለናል። ሰላም ብያለሁ ቅዱሳን። ፓስተር አላዛርዬ በጣም በአንተ ትምህርት ነው። ያው ኤርሚም ምስክር ነው። በነበርንበት በአሴምብል ቸርች በጣም በብዙ ትምህርት ያደግነን። እንደዚህ በቲክቶክ መድረክ ላይ የመጀመሪያችን አይደለም። አንተ ማገልገል በጀመርክበት ጊዜ በረብ እንገናኝ ስለነበረ ይሄ መጀመሪያችን አይደለም። ግን እዚህ ላለን አገልግሎት ላለን ዘመን በዛን የነበርነው ትውልድ ላይ በጣም እግዚአብሔር ጠቅሞናል እና ሁሌ ፓስተር አላዛርን ሳስብ የአይጧ ታሪክ ምሳሌ እንዴት እንዳሯሯጠችው የነገረንን ከትምህርቱ ጋር እያይዘን አንረሳትም እና በወጥመድ በያዛት ጊዜ የነበረው ደስታ እንዴት እንደነበረ በምሳሌ አድርጎ ያወራን የነበረበት የስብከት ለዛው የሚያመጣቸው ምሳሌያዊ ታሪኮች የእግዚአብሔርን ቃል ወንጌል ሲሰብክ የወንጌል አቅሙ ትውልዶች በጣም የዳኑበት ዘመን ነው እና በጣም አባት ነህ አንተ ለትውልድ። ዛሬ እኛ ታናናሾች ነን ገና፣ ግን እኛ ልጅ ሆነን እያለ በጌታም ከእግሮች ስር ተምረናል። አሁንም በድጋሚ ስላየው ደስ ብሎኛል። ሶሶዬ ጠፍተሃል። አንተ ድንቅ ሰው፣ በጣም የተወደድክ። ጠፍተሻል። ሶሪ። ሶሶ አንድ ወንድ አለ ሰለሞን የሚባል ከሱ ጋር ገናኝቼው ነው ከእንትና ጋር የዘመረው። አም ሶሪ ሶሶ ይላል እሱም እና እሱ መስሎኝ ነው። በጣም ይቅርታ። እህት ነች፣ የተወደደች እህት ነች። አስቴር ጋር የዘመረ ልጅ አለ የሚገርም ድምፅ ያለው አብሯት ከሷ ጋር የዘመረ እሱ ወንድም መስሎኝ ነው። በጣም ይቅርታ ሶሶዬ፣ ስላየሁሽ ደስ ብሎኛል። ይቅር በይኝ። ኤርሚዬ የዘመኑ ዮሐንስ ነህ አንተ። በቃ እግዚአብሔር በጣም ወንጌልን በአንተ እየሰራ ያለ በጣም እናንተ የፉኝት ልጆች ብሎ ሰው ከዳነ በቃ በጣም ፊት ለፊት በመናገር እንደ ዮሐንስ እግዚአብሔር የቀባህ እውነተኛ የወንጌል አርበኛ በዘመናት ዋጋም እየከፈልክ የምታገለግል ነህ ወንድሜ። በጣም ማከብር ታላቄ ነህ። እግዚአብሔር ታላቅ ስራ ባንተም እየሰራ ስላለ እግዚአብሔርን አመሰግናለሁ። ዳዊትዬ እንደገና ዛሬ ደግሞ ፋሬስ የነገሩን ነገር በጣም ይገርም ነው። በጣም ድንቅ ታሪክ የሰማ ነው። እግዚአብሔር ይባረክ ስለርሰውም። ዮሐንስንም መሪጌታዬ እሳቸው ድምጻቸው ራሱ ደስ ሲል ሲያወሩ ለዛቸው ራሱ በቃ ትክክለኛ በጌታ ተነክተው የመጡ በዛ በነበርንበት በኦርቶዶክስ በነበርንበት ዘመን የምናየው አይነት ቅላጼው ራሱ በቃ ያው ነው። ራሱ ሲያወሩ ደስ ይላል፣ አይጣፍጣል። ወሬያቸው አያልቅ፣ ወሬያቸውን ባያቋርጡት የሚያሰኝ ነው እና የሚያወሩን ታሪኮች ደግሞ በጣም የሚያስደንቅ አስገራሚ ነገር ነው። አንዳንዱን ነገር እኛ እዚህ ጌታ እንዴት እንደጠበቀን አናውቅም፣ ግን እንዴት ይሰራ እንደነበረ እግዚአብሔር ደግሞ እንዴት እንዳዳነን በእሳቸው ንግግር እያየን ነው። እውነት ነው። በእኛ ላይ ሟርትም ድግምትም አይሰራም። እንደውም በዛ ሁሉ ላይ ባለስልጣን እግዚአብሔር አድርጎናል። ዶክተርዬ እወድሃለሁ። በጣም የተወደድክ አንተ የእግዚአብሔርን ቤት የምትወድ ቅን ሰው እና ዝግ ስትልም እኮ ድምጽ ይጣፍጣል። ያው እኛ በጣም ከስራ ጋር አካባቢያችን ካለ ጩኸት ጋር ሆኖ ለመስማት እየተቸገረን ነው ጩህ የምንል እና ወዳችኋል ሁላችሁ። ከዚህ በቅዱሳን በዚህ ያላችሁ 500 ሰዎች የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወዳችኋል። አሜን። ተባረክልኝ ፓስተር ዳኒ። ኤርሚ ይቀጥል። ኤርሚ ቡና ጀመርክ? እንትን ምንድነው ጥብሱ ምንድነው የሚባለው? ቆሎውን ጀመርክ? ዶክተር እንዴት ናችሁ? ሰላም ለእናንተ ይሁን። የምወዳችሁ ወገኖች፣ አገልጋይ ወንድሞች፣ መርጌታ ጆን ቆሞስ ሰላም ብያለሁኝ።
አይ ቲንክ መካከል ላይ ማን እንዳለ አይ ዶንት ኖ። ከዳዊት ፓስተር ዳኒ ሶሲ ፓስተር አላዛር እንደዚህም ዶክተር ሻውል ወገኖች ሁላችሁንም ሰላም ብያለሁ። ጌታ ይባረክ። እስኪ አንድ አገልጋይ ላስተዋውቃችሁ። ትልቁ ላይ አድርገኝ ዶክተር። ይህን አገልጋይ እስኪ እዩት። ቀዳዳ አይደለም። አይ ቲንክ ከሞባይል ላይ የተቀዳ ይመስለኛል። በስቱዲዮአችን የተቀዳ አይደለም። ግን እስቲ አሁን በስቱዲዮ እየሞከርኩ ነው፣ ሰዎችንም እየጠየቅኩ ነው። ኤኒዌይ እዚህ ጉባኤ ውስጥ ነበርኩኝ እኔ እዚህ ጉባኤ ውስጥ ነበርኩኝ ዶክተር ዋው ነበርኩኝ። እቺ ነው ይሄን ድምጽ አስታውስ ነው የኤጂ ነው። ኤጂ ነው 96 ዓመተ ምህረት። በስመ 96 ማለት የፈረንጆች ያው እንደዛ አይደለም ኖ ያበሻ ነው። እኔም ነበርኩ አስታውሳለሁ። እኔም ነበርኩ ያበሻ 96 እኔም ነበርኩ። በምን ወር እንደሆነ አላውቅም። በዛኑ ወር ክረምቱ ላይ ነው ዓለምነህ መጥቶ ያገለገለው ዶክተር ትልቁ ላይ ሆነ። እኔ እኮ ታዲያ ፓስተር ከዚህ በፊት እኮ 96 በፊት አይ ቲንክ ከ7 ዓመት በፊት ነው የምንተዋወቀው እኔና ፓስተር። ከዛ በኋላ ነው ከኛ በኋላ ነው እንዴ? ይሄ በእናንተ አንተ ትቀድማለህ። ይሄ እኮ እንደ እኔ እንኳን እዚህ ጋር ካወቅኩት እኔ ራሱ እዚህ ጋር እንኳን ካወቅኩት እኔ ጌታን የተቀበልኩበት ጊዜ መስራይ 91 ነው 92 ላይ ነው ፓስተርን ማቀው። ይሄ 90 ሰርፕራይዝ ነው ያረከኝ ዛሬ። ሁሉም ነገር ሰርፕራይዝ ነው ዛሬ። አባባቤን የማዘር ምስክርነት ይሄ የጌታ ፕሮግራም ነው። የነበረው መንፈስ ጉባኤ ላይ እኛ በእንትን ካሴት ነበር የምናዳምጠው። ወንዶገነት እኔ በዛ ሰዓት መምህር ነበር። አይ ቲንክ ነገርከን ነው። በዛን ጊዜ ይመጣልን ነበርና ቁጭ ብለን እዛ ስታፍ ሜምበር እንትን ክርስቲያኖች አለን እሱን እናዳምጥ ነበርና በጣም ድንቅ ነው። በስመ አብ ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። እኔ እናንተ ጋር ስመጣ በተአምራት ነበር የመጣሁት እኮ። ድንቅ እኮ ነው እኮ ፓስተር። የኛ ድፍረት ደግሞ የኛ ድፍረት እንትን ማድረጋችን ማለት ነው። የተማሪዎች ህብረት ጋብዛችሁት ነው? አይ እንኳን ደፈራችሁ። እኔ ለጌታ ቦታ ለሚሰጠው ሰው አበለብል ነበርኩኝ። ያ የሚገርም ቃሊቲ አካባቢ ኮንቴነር ውስጥ የውሃ ልማት ሰራተኞችን ለአመት አስተምር። ጊዮን ሆቴል የጊዮን ሰራተኞችን ለ2 ዓመት አስተምር። የኢሲኤ እዛ ሰራተኞችን ሲወጡ ፌሎሺፕ የሚያደርጉበት ሶፋ አለ። እነሱንም ለአመት አስተምሬያለሁ። እነዛ ፕሮግራሞች ግን ለአገልግሎት መስፋት ምክንያት ነበሩ። እዛ ኮንቴነር ውስጥ የነበረች ሰብል የምትባል የግርማ ፎጌ ባለቤት የወርልድ ቪዥን የፊልድ ዳይሬክተር ነበር፣ የፕሮጀክት ማኔጀር። የእሱ ሚስት እሷ ጋበዘችኝ ለባሏ ነግራ፣ እሱ ደግሞ ሆል ወርልድ ቪዥን በኢትዮጵያ ያሉ ሰዎች በቃ እና በዛ በኩል ነው ወደ ኢትዮጵያ ወደ አዲስ አበባ እና የትኞቹም ፕሮግራሞች በፊቴ በቃ የተከበሩ ነበሩ። ድሎ አልነበረም። ጌታ የት እንደሆነ ይፈልጋል የሚለው ብቻ ነው የነበረው እና እግዚአብሔር ይመስገን። ኤርሚዬ እንዴት ዋልክ? ደግመን ተገናኘን። አሰርዬ በጣም ደህና ነን። አዎ ቅድም ተገናኝተን ነበር። እግዚአብሔር በህይወት የሰራው እኮ በቃ የትኛውም ቦታ ላይ በየትኛውም ሰዓት እግዚአብሔር በእነሱ አልፎ ያገለገለን፣ የመከረን፣ የገሰጸን፣ ያስተማረን፣ እውነትን የገለጠልን
በደከምንበት ጊዜ ብርታትን፣ በወደቅንበት ጊዜ መነሳትን፣ ባዘንበት ጊዜ መጽናናትን እግዚአብሔር ያደረገልንን አገልጋዮች ስለነሱ እግዚአብሔርን ማክበር፣ ስለነሱ ጌታን ማመስገን፣ እነሱንም ደግሞ ኢንከሬጅ ማድረግ ያበረታቸዋል ለቀጣይ የህይወት ዘመናቸው ብሎ የሚለውና እኔ በቃ በህይወቴ ከማረሳቸው በተለይ ወደ ጌታ ከመጣው በኋላ ምናልባት በዛን ጊዜ በመጣሁበት አይነት አመጣጥ ኖሮ ኢየሱስን ውስጤ ነው በቃ የሳለው መንፈስ ቅዱስ በአንተ አገልግሎት በኩል ማለት ነው። ደጋግሜ ሁሌም እናገራለሁ፣ አንተም ባለበት በሌለበት ስለት ሁሉ የተሳልኩትን ራሱ ስለት ሁሉ ጠፋኝ። ምን እንደተሳልኩ ራሱ አላውቅም፣ ግን መሳሌን አውቃለሁ። ጉባኤ ውስጥ ቁጭ ብዬ እግዚአብሔር ወይ እንደዚህ ሰው አድርገኝ ብዬ ማለት ነው። አንተ መድረክ ላይ ነው ያለኸው። የለበስኩትን ልብስ አስታውሳለሁ፣ ያደረግኩትን ጫማ አስታውሳለሁ፣ አልፍበት የነበረ ማጣትን አስታውሳለሁና ብዙ ትዝታ አለኝ እና በቃ እንደዚህ ሰው አድርገኝ ጌታዬ ብዬ ማለት ነው። እንደዚህ ሰው የቃል አገልጋይ አድርገኝ ብዬ ስለት ነው የተሳልኩት። ጧፍ አስገባለሁ ልበል፣ ሻማ አስገባለሁ ልበል። ገና የመጣሁ እኮ ጊዜ ነው፣ ብዙም አልቆየውም በጌታ ቤት። በእውነት መርጌታ ጉባኤ ውስጥ ቁጭ ብዬ ምን እንዳልኩ ግን አላውቅም። ዘቢብ ልበል፣ ጧፍ ልበል፣ ሻማ ልበል አላውቅም። ዋናው ስለት መሆኑን ታስታውስ። እውነት ነው። አስብታል ስለቱን ግን ኤርሚ ኧረ ፓስተር ምን እንዳልኩ እንትን አስታውሼው ራሱ ለጉባኤ ስለቱ መሆን ነው እንጂ መሆን ነው ለጌታ ነው ሆኗል። እና በቃ ሲጸልይ የነበረውን የእግዚአብሔር ክብርና እንዲህ አይነት ቃል ካሴት የተከፈተ መስሎኝ አይኔን ጎንበስ ብለን እንጸልይ ተብሎ ሲባል ሌሎቹ ሲያጎረብሱ እኔ ዝም ብዬ አይኔን ፍጥጥ ብዬ ነው የማየው። በጌታ በኢየሱስ ካሴት የሆነ ውስጡ ተከፍቶ ካሴቱ የሚያወራውን ይመስለኝ በእውነት። እና እንደነኛ አይነት አማርኛዎች እንደነኛ አይነት የተከሸኑ ቃላቶች የንግግር ለዛ እና ፓስተርዬ በቃ የጉሮሮ ማማር በቃ መንፈስ ቅዱስ በቃ ለዚሁ ብሎ የቃኛው ሰው እንደሆነ በባለፉት ዓመታቶች ውስጥ ነው የነገርኩትኝና ውስጤ የተሰንቅሮን የቀረው በቃ ጸሎት፣ እንዲህ አይነት ጸሎት እኔ የት አውቃለሁ ዶክተርዬ። በስመ አብ ወወልድ ወመንፈስ ቅዱስ ብለን በቃ የዕለቱን ውዳሴ ማርያምና መልካ ማርያም መልካ ኢየሱስን የምናደርሰው እንዲህ አይነት ጸሎት፣ እንዲህ ጌታን ማሞጋገስ፣ እንደዚህ ከፍ ከፍ ማድረግ፣ ስሙን ማደናነቅ በቃ እየየ ቁጭ ብዬ ፍዝዝ ብዬ እያየሁትና የመጀመሪያ ቀን አስታውሳለሁ መድረክ ላይ አገልግሎት ሲወርድ ሁሉ ሰው ሰላም ሊለው ይወዳልና ሄድኩኝና ሳምሶናይቱን ከእጁ ላይ ስቀበለው ሰጠኝ። አያቀኝም እኮ የሚገርም ነው እኮ ጌታን ፓስተር ነግር ያለው ባለፈውና ሰጠኝ። ሳምሶናይቱን ሰጠኝ እና ሳምሶናይቱን ያስኩለት በቃ ሁሌ እኛ ጋር ሲመጣ ተከታትዬ ሮጬ እጄ ሳምሶናይቱን እቀበለዋለሁ። አምኖ ይሰጠኛል። ብርም ምንም ብቻ ያለውን ነገር ቢኖር እዚህ ነው አንተ የላከው እኮ ኤልሳ እንደላከ ከኤልያስ እኔ አላቅም። ግን ፓስተር ታስታውሳለህ? ደጋግሜ መኪና ድረስ ሄድ ነበረ፣ እዛ ኮፊ ሃውስ ድረስ ብቻ ፓርክ ያረክበት ቦታ ላይ በቃ ሁሌ ሄጄ ሳምሶናይቱን ይዛለሁ። ለምን እንዳያስኩኝ አላቅም። ግን በቃ አረሳውም ዶክተርዬ፣ አረሳው። በጣም እኮ ነው የሚደንቀው። አረሳው። እኔ የሚገርም ነገር ፓስተርን አግኝቸው ያው የእኛ እንግዲህ ትናንሽ ልጆች ድፍረት ወንዶ ገነት ተቀምጠን አገልጋይ ማን ይጋበዝላችሁ ስንባል ፓስተር አላዛር ወንጌላዊ አላዛር ያኔ ወንጌላዊ ነበር እና ወንጌላዊ አላዛር አይ አልነበርኩም፣ ስም ነው ሰይጣችሁኝ እንጂ ፓስተር ስምን እኮ ነው ብለ እንትን የሚገርመው ነገር በቃ እኛ እንግዲህ ስብከት እንሰማለን፣ ካሴት እንጠጣለን። በቃ ማን ይምጣ ሲባል ያው መጠየቅ ካልቀረ ማለት ነው በሙሉ ማለት ልባችን ግን ጢም ያለ ነው።
ወንዶ ገነት እኮ አዲስ አበባ እኮ አታገኘውም እኮ እንደዚህ አይጋበዝም እንደዚህ እንደው ራሱ አግባብም የለውም። ከዛ እሱ ይምጣልን ስንል ሳቁብን። ኢቫሱ አንድ ወንድም ነበር ሳቅ አለና አይ እምነታቸውን እንዳንፈታተን ብሎ ምን አደረገ? አይ በቃ እንትን ይበሉ አለ፣ እንጠይቅላቸዋል፣ ይሞክሩ እንጠይቅላቸውና አይ በቃ እምቢ ካለም ያው እምቢ ይላል፣ ግን እንሞክርላቸው ተባለ። ሲሞከር እሱ በቃ ለካ እግዚአብሔር ልብ ውስጥ እንትን ብሏል። ረጅም ዘመን አይቷል እግዚአብሔር። እንግዲህ ያኔ እምቢ ቢል እኔ እና እሱ ላንገናኝ ነው። ብዙ በአንተ የማገኘው ነገር ሁሉ ይጠፋ ነበር፣ ከስር ነበር። ኢምፖስብል ነው ማሰብ ራሱ እኮ። ተገናኘን። ዶክተር ሻውል ግን ይሄ የፓስተር አላዛርን የፋሲካውን ስብከት ካሴት ስትል ነው ትዝ ያለኝ። ምናልባት ብዙ ሰው ያስታውሰዋል። በዓል ማክበርንና ክርስቶስን ማክበርን የለየልን፣ በዓል ማክበር የሚባልን ነገር ከውስጣችን ነቃቅሎ ያወጣልን፣ የብዙ ሰዎችን ከብዙ አማኞች ያወጣ ስብከት ታስታውሱታላችሁ? የፋሲካው ስብከት የሚል በጣም ነው የምናስታውሰው። በጣም እንጂ የፋሲካው ስብከት የእግዚአብሔር ምስጢርም ኢየሱስ ፋሲካ ፓስተር እኮ ራሱ ሰምቶ የሆነ ነገር ምስክርነት ሲሰማ ይገርመዋል። እና አይደል አዎ ብሎ ይልሃል። ምክንያቱም እሱ ራሱ ከእንደገና ካሴቶቹን በሙሉ ይሰማቸዋል። ደጋግሜ ነው ሰማቸው። ለዚህ ነው እንዲያውም እየሰላ የሚሄደው ይሄን ብለው ኖሮ እንዲህ ባስተካክለው የሚለውን ነገር አንዳንዱ ካሴት 100 በላይ ጊዜ ልሰማው ይችላል። እንጆይም አደርገዋለሁ። አሉ ግን ተቀምጠዋል ወይስ እንዴት ነው? እኔ ጋ አሁን የሉም፣ ግን መልእክቶቹ አንዳንዶች በቀር ደግሜ ልሰብካቸው የምችል ናቸው። አንዳንዶችን ግን ለመስበክ ባስብ እንኳ በፍጹም በዛ ሁኔታ ሊመጡ አይችልም። አሁን ግን በላቀ ሁኔታ ፓስተር እንትን 7ኛ ትልከኝ የነበረው አንድ መዝሙር ቤት እኮ ነበረ። 7ኛ ጋር ካሴት አድርስ ብለህ ማስተር ካሴት አድርስ ብለህ ትልከኝ ነበረ። 7ኛ ጋር ኮርነሩ አካባቢ አንድ ሁለቴ ልከኸኛል እኮ ይዤ ይቻላል። አንድ የሆነ ልጅ በጣም አስገድዶ መዝሙር ቤቱን ነው ስሙን ያጣሁትኝ። እንትን ራእይ ነው መሪ ታስታውሳለህ? ነው 7 አይደለም፣ ራእይ አይደለም። አንድ ፈጠን ያለ ዝምተኛ ቀስ ያለ ልጅ ነው። ቤተ ራእይም አይደለም፣ ሮቦትም አይመስለኝም። 7ኛ ጋር ቤተ ራእይ ነው። ቤተ ራእይ ነው። ቤተ ራእይ ሰሎሞን። በቃ ይህ ያመጣው ማን ነው? ቤተ ራእይ ነው። በቃ ቤተ ራእይ ሰሎሞን ቀስ ያለ ልጅ፣ በጣም ረጋ ያለ ልጅ አስታውሰዋለሁ። እውነት ነው። 2 ጊዜ ልካኛል እዛ አድርስ ብለህ። የሚገርም እኮ ነው። አስታውሳለሁ። እዛ ይዤ ሄጃለሁ። እዛ ነው እኮ አንተ ጋር ነው እኮ የምንተዋወቀው። ኤርሚ ጋር ደግሞ በጣም እንዲሁ በጣም ነው የገረመኝ። ኤርሚን አግኝተኸው ታውቃለህ እንዴ? ታዲያ አንተ እኮ ነው ያስተዋወቀን። እንትን ቤተል መካሪ እነ ቄሳ እያሌው ጋር ግን እኔ በጣም ትንግርት ነው። እኔ እኮ እዚህ አዋቃው እያልኩኝ እንትን ያልኩ መስሎኝ አይደለም። ቤተል መካሪ ኢየሱስ እነ ቄሳ እያሌው ጋር ልትሰብክ ስትሄድ እኔንም መርጌታንም ይዘህን ሄድክ። እዛ ጉለሌ ማለት ነው። ምሳ አልጋበዛችሁ? ምን ጥያቄ አለው? የዛን ቀን አላስታውሰውም። እኔም ምግብ ማስታወሲያ ባገኘን ቁጥር ገንዘብ ይሰጠኛል። እዚህ እስጢፋኖስ ቤተክርስቲያን ፊት ለፊት ላይ ጎጆ ምናምን ነገር መስለው ብሔራዊ ሆቴል ጋር የሆነ እንደ ኮቴጅ ነገር አለ አይደል? ኮቴጅ ነገር አለ። ያኔ እሷን ረሳትም። በጣም ረሳትም። እዛ ከተገኘ እንኳ አብረን በለን። ከዛ እሱም በልቶ እጁን ራሱ የታጠበ አይመስለኝም። አይደል? አልታጠብኩም። መርጌታ ትዝ ይልሃል? በሳሙና እኮ አትታጠብም። የዛን ጊዜ ያንን በልተህ ኤርሚ
መርጌታ የሚያስታውሰው ነገር አለ። እዛ መስቀል ፍላወር አካባቢ የምንሄድበት የትግራይ ሰዎች ቆንጆ ሽሮ ያላቸው ቤት እዛ እንሄድና ቀይ ወጥ አለ ቅልጥምና መርጌታ ብዬ አጥንቱን እሱ ፊት አስቀምጥና ለእሱ ሰጥቼ ፊቱ መለምለዋል። ይጨርሰዋል ራሱ ሰጥቼው እሱ ፊት እበላዋለሁ። የሆነ ጊዜ ውሰድልኝ ምናምን አለኝ። ፊቱ አስቀምጬ አራንሳልኝ ያልኩህ ብዙ ጊዜ እንደዚህ ያደርጋል። ትልቁን ቅልጥም ይሄማ ለመርጌታ ነው ይልና ፊት ለፊቴ ላይ ያስቀምጠዋል። ይሄማ ለመርጌታ ነው ብሎ ያስቀምጠዋል። ኋላ ግን እየሰደደ እዛው እያለ ዝም ብሎ ይመለምለዋል። በኋላ ነቃብኝና ውስድ ጠምጣብኛል። ደግሞ በመኪና 5 ሰው ይሞሉና ከተከሰም ጋር አንተን ያስታወቀኝ ፓስተር ተው እንጂ። ዘማሪ ተከሰንም ለመጀመሪያ ጊዜ እኛ ጋር መድረክ ላይ የመጣ ሲያገለግል አሴምብሊ ብዙዎች ስለሚመጡ እዛ መድረክ ላይ አውቀዋለሁ። ግን በአካል ያስተዋወቀኝ ዩጎሲቲ ቸርች መጀመሪያ ገና ሲጀምር የፕላስቲክ ወንበር ምናምን ነገር አድርጎ እንደባለፈው ዘማሪ ዳግሻ ሲዘምርበት መድረኳ የት ነው መድረክ ይስል እንደ ድንገት ተነሳ እና አንተ እዛ ልታገለግል መጣ። እኔና ተከስተና አንተ ነበራችሁ ዘምሩት ይዘኸኝ ሄድክ። መጨረሻ ፈረንሳይ ለጋሲዮን ስለነበርኩ በመገናኛ በዚህ በኢምፔሪያል ዞረ በመገናኛ በና በኩል እንግሊዝ ኤምባሲ ፈረንሳይ በቃ እዚህ ጃልሜዳ ጋር ጣሌ ብዬ ጃልሜዳ ጋር የታክሲ ሰተኛ 40 ብር ነው 20 ብር ከተከሰጋ ዛብራችሁኝ። ደስ ይላል በጣም ያ የፍቅር ጊዜ የመጨረሻ በቃ ምን ብልጠት የሌለበት ስለ እንትን አንድ እንትን አንብብልንና ባይዘወይ ያንተን ታስታውሳለህ ፓስተር አላዛር ከባህር ዳር የመጡ ሁለቱ ከጎንደር ሁለቱ ከባህር ዳር የመጡ መነኮሳትን አስታወስካቸው? ያታለሉን ሁለቱ ናቸው። ሌሎች ደግሞ ሙሉ ልብስ የሰጣቸው እኮ እሱንም አረሳውን በጣም ሁለቱ ያታለሉን ልብስ ሙሉ ልብስ ከነሸሚዙ ከነሱሬው ሰጥቷቸው በቃ ዛሬ ነው የምንወጣ፣ አሁን ከሰዓት በኋላ አዳራችን ነው፣ አሁን ነው የምንወጣ፣ ሁሉ ነገር እንትን ብለናል ብለው ከዚያ በነገታው ሸበሌ ፊት ለፊት ላይ አገኘናቸው። ማመን አቃተኛ ላዛር ኧረ ማመን አንተ እነሱ ናቸው አለ። እነሱ ናቸው አለኝ። አዎ እነሱ ናቸው አልኩት። ከዚያ ምንድነው ያደረገ? ኧረ የሚገርም ነገር እና ደወለ። ባህር ዳር ስልክ ሰጥተውት ነበረ። የሉም አልገቡም ተባለ። የሉም አልገቡም አልመጡም ተባለ። ከዛ በጣም የሚገርም ነገር ነበረ የማስታውሰው። እነዛ ያታለሉ አይ መርጌታ እንዴት አይነት ከአንተም ጋር የፍቅር ጊዜ አሳልሻው ላይ ቀጥል። እችን ቃል የሚያስታውሳት አለ ዶክተር ጌ እሰጣችኋለሁ። ችግር የለም። በጸሎቱ መካከል ከሚጠቀማት እስካሁን ድረስ ከች አድርጌ ያስኳት ቃል በጸሎቱ ውስጥ እላታለሁኝ። በአህጉራት ርቀት ላይ ጫማህን የምትዘረጋ በአንድ ቅጽበት ምድር ልትጎበኝበት ባለ ብቃት ያለህ ስቅስቅ ብዬ ነው ያለቀስኩትኝ ዶክተር ይህን ቃል በሰማው ቃል። ሃሌሉያ ዛሬም ልታስለቅሰን ነው። ምን አይነት ሰው ነው ብዬ በእውነት ፓስተር ሁሌ ይኸው እስካሁን ድረስ ከች አድርጌው ውስጥ ያለ ይሄ ቃል በቃ እና ለጸሎት በሚል ሰዓት ላይ ባመነው በአህጉራት ርቀት ላይ ጫማህን የምትዘረጋ በአንድ ቅጽበት ምድርን ልትጎበኝበት ባለ ብቃት ላይ ያለህ የአባቶቻችን አምላክ ብሎ ሲል የዛን ቀን ስቅስቅ ብዬ አለቀስኩኝ ጉባኤ ውስጥ።
ምን አይነት ሰው ነው ይሄ ሰው? ካሴት ነው ወይ ምን ብዬ በቃ ከፍቼ በቃ እሁድ ደርሶ የእሱን ጸሎት ሰምቼ ማልቀስ በጣም ነው የምወደው እና ፌል አደርገዋለሁ። ፓስተርዬ ብዙ ትዝታ አለ በእኔ አገልግሎት ውስጥ ጌታ እውነት ያንን ሳምሶናይት ሲቀበልህ ለምን እንደሆነ አላውቅም። ስለትም ተሳልኩ እንደዚህ ሰው አድርገኝ፣ እንደዚህ ሰው የቃል አገልጋይ አድርገኝ አልኩኝ። አሁን የሆንኩት ነው እኛ ለማለት ነው። ፓስተርዬ እውነት ነው። ቤኪ ያለን ሰምታል። ቤኪ ሳውዝ አፍሪካ ሁለት ኪሎ ወጣን ሳይሆን አይቀርም ስለቱ በጣም እንደ ኤርሚ እንደተናገረው ማረሳቸው የጸሎት እንትን ፓስተር አላዛር ማረሳው በህይወቴ አሁንም ስጸልይ እንደው እንትን ምለው ስምሪት የሚሰጣቸው አካል ባለበት ይወጋ፣ ጭፍሮቹ ይባረሩ የሚለው ነው። ያጋንንታ ልክ ነው። በደንብ ነው ልክ ነው። ስምሪት የሚሰጣቸው አካል ባለበት ይወጋ፣ ጭፍሮቹ ለዘላለም ይበተኑ የሚለው ከዛ ጎልያድ እንደወደቀ የእስራኤል ጠላት ጎልያድ እንደወደቀ ጠላታችን የሆነ ይውደቅ ሲል ማረሳቸው እነዚህ በጣም ልክ ነህ ኤርሚዬ። እና ስለትህም ደግሞ ሰምሮልህ እግዚአብሔር ጸሎትህን ሰምቶህ ደግሞም እንዲያውም የሆነው ነገር ምንድን ነው? ልክ ኤልሳዕ በኤልያስ ላይ የነበረውን መንፈስ እጥፍ ሆኖ እንዲሰጠው እንደለመነ እንደዚያው እጥፍ ነው የሆነው። ድሮ አልዓዛር እዚህ በሚሰብክበት ጊዜ በጣም ብዙ ሰዎች ናቸው ጌታን የሚቀበለው። አንደኛ ስብከቱ እንትን አይደለም፣ ይሄ ሰው ኦርቶዶክስ የነበረ ነው ይላሉ ብዙዎቹ። ከኛ የወጣች ናት ይሉ ነበረ። ታስታውሳለህ ኤርሚ? ባቤል ስለሚልም መርጌታ ማነው የፈረንሳይ ኢየሱስ ቤተክርስቲያን መርጌታ ኤፍሬም ነው ማን የሚባል የጾመ ድጓ መምህር ነበር እና ወዲያውም በጌታ ስለሆነ ነው ስሙን የምጠራው። እና ለሱ ስለ አንድ ቀን ማህሌት አድሬያለሁ ሄጄ የሚገርም ነው። እና ከዛ አደርኩኝ። ኦልሬዲ ፔንቴ ነኝ። ማህሌት አድሬ ቆሜ እሱን አገኘሁት። ከዛ በዛ በቀበሌ 10 በኩል መጥቶ ጉባኤ እግዚአብሔር ቤተክርስቲያን በቃ ፓስተር ስለሚያገለግል ና ብዬ ከምስካየ ዙናን ከዛ ከፈረንሳይ ኢየሱስ ቤተክርስቲያን ካቦ ማርቆስን ቤተክርስቲያን እዛው ዩኒቨርሲቲ ጎን ያለው አገልጋዮች አውቃለሁ። ጌታ የተቀበሉ የቤተክርስቲያን ዲያቆናት መርጌቶችና ኢቭን መነኮሳት ሁሉ ጭምር ማለት ነው በፓስተር አላዛር አገልግሎትኛ ጋር እና በጓሮ በር በኩል ነበር ያስገባሁትኝ መርጌታውን ማለት ነው። እና ድኖ ቀረ። አዎ ድኖ ቀረ። በጌታ ነው አሁን ያለው። የሚገርም አሁን በጣም እስቲ አንድ ቀን አንድ ደግሞ ቅርብ ጊዜ ጠንቋይ ነበርኩ ብሎ የዳነ ሰው እንዴት እንደ ሰው ሁሉ እየቆረጠ ይልክልኛል። አሁን ተስፋዬ ገብሬ የሚባል ፓስተር በጣም እሱን እኮ አልሰማሁት እኮ እኛ ጋር ነበር ያለው። ተስፋዬ ገብሬ ማለት እኛ ጋር አሴምብሊ ነበረ። እንዴት እኮ በጣም እኮ ንግግር የሚችል እንዴት አይነት ደግሞ በቃ የማይመለስ ለወንጌል ተስፋዬ ገብሬ እኛ ጋር ሰምቼ ነው የዳንኩት ብሎኝ በቃ አለቀስኩ። በቃ ሰማሁ ይቆጫል። በቃ እዛ ገብቶ ጠፋ ይላል። እውነት ነው። አላዛር ምንድነው አሁን ቅድም እንዳልነው በአንተ ስብከት ብዙ ኦርቶዶክሳውያን ይመቻል፣ ራሱ ስብከቱ ይመቻል። ታስታውሳለህ? አንድ ጊዜ ደግሞ በየመድረኩ ትናገራት የነበረችው ያቺ የተጋለጠችው የክርስቶስ ሰምራ ጣና ገዳም ላይ እንደዚህ ተይዛ አልሾልኮ ድንጋዩን ይዟት በኋላ ተናዘዥ ሲሏት ዳው እንትን ዱርዬዎቹ በይ ኃጢአትሽን ተናገሪ ሲሏት ምን አለች? እንዲህ የጎረቤቴ ቤት ሙሉ አቃጥየዋለሁ ብላ ተናዘዘች። የዚያ ሰው ቤተ ዘመድ ደግሞ እዛ ነበረ። ታስታውሳለህ? እየተናገርክ ነበር። 13 ዓመት ተፈረደባት።
በነፃ እኮ እዛ አብራ ያለቀሰች አብራ እንትን ስላለች ማንም ይጠረጠራት አልነበረም እኮ ያቺ ሴት። በኋላ ላይ ግን ያቃጠልኳት እኔ ነኝ፣ የጎረቤትን ቤት ያቃጠልኩት እኔ ነኝ ብላ እንትን ስትል ዘመድ የሆነ ሰው እዛ ይሰማና ያዙልኝ፣ ምስክሮች ኑልኝ፣ የወንድሜ ቤት ያቃጠለችው አገኘኋት። ይቺ የምታጣብቀዋ ድንጋይ ነበረች አይደል? እስቲ ስለሷ ንገረን ትንሽ። አዎ የምታጣብቀዋ ድንጋይ ሲስተም ትፈልጋለች። የምታጣብቅ ሆነ አይደለም፣ ጭቃ አይደለችም። ድንጋዩ ድንጋይ ነው፣ ደረቅ ነው። ነገር ግን ሲስተም እንደዚህ ወገብህን ወደ ላይ ከፍ አድርገህ ደረትህ ወደ ታች እንደዚህ ስትል ታልፋለ። የሆነ ሲስተም አላት እና በዛ ነው። አዎ እንዲህ ድርቅ ብለው ከገቡባት እዚያው ነው የሚያዘው። ከዛ ዱርዬዎች ደግሞ ፊት ለፊት አሉ። ተናዘዢ ይሏታል። እንዲሁ ከድሮ ፍቅረኛ የጋራ አብሬ ተኝቻለሁ፣ ቀጥይ፣ ሌላ ደግሞ አምጪ ይሏታል። በስማ እሱ ጋር ምን እንደሆነ ልንገርህ። አንድ ባለጠጋ ሰው ሚስታቸውን የወለዱት ልጅ መልክ ሲጠረጥሩ የሌላ እንደሆነ ይዘዋት ሄዱ። ከዛ ይዘዋት ሄዱ። ልክ ድንጋዩ አሁን ያዛት ማለት ነው። ከዛ ተናዘዥ ሲሏት ይሄ ልጅ የእሳቸው ሳይሆን የሾፌራችን ነው አለች። ሰውየው ምንም አልተነፈሱም። ወደ ቤቷ መለሷት። ሽጉጥ አውጥተው ልጁን ገደሉ፣ ሴትየዋን ገደሉ፣ እስር ቤት ገቡ። ከዛ ታስረው ከ15 ዓመት በኋላ ሲፈቱ ሰውየው የከባድ መኪና ሾፌር ነበር። ዕቃቸውን ንብረታቸውን ለሰው ሰጡ። ተከታትለው ቁርስ ነው ምሳ በልቶ ሲወጣ ገደሉት፣ ራሳቸውን ገደሉ። እንግዲህ ተመልከት፣ እዛ ባለ ድንጋይ የሚያልፍ ሰው ካለፈ 5 ቤቱ ጻድቅ ይሆናል ነው የሚባለው። እና ካላለፈ ደግሞ እንግዲህ አሁን ያቺ ድንጋይ አሁን ሌላ ሀገር የማያገኛት ከሆነ ይሄ ሌላው ጽድቁን በምን ሊለካ ነው? የሀገር ቤት ገጠር ውስጥ ያለ ድንጋይ ብቻ የመዳን መንገድ ከሆነ እና በእርግጥ መዳን አስገራሚ ነው። መዳን እኔ ዛሬ እያመሰገንኩ ነበር እንዲህ እያልኩ ጥሩ ሰባኪዎች፣ አንደበተ ርቱዕ ሰባኪ ካሏቸው ጣዖታት ያዳንከን አምላክ አያድኑ እንደሚያድኑ ከሚሰብኩላቸው ጎበዝ ሰባኪ ካላቸው ጣዖታት አዳንከኝ እያልኩ እውነት ነው። ኢየሱስን ለማወቅ ካለ ኤክስፖዠር ይልቅ ኤክስፖዝ የምንሆነው ለሚሊዮን ሌላ ጣዖት ነበር። ቀላሉ ኢየሱስን ሊጋርዱ ባሉ ጣዖታት መማረክ ነው። ከባዱ በሀገር ሁሉ በዛ ሰይጣን ኢየሱስ እንዲሸፍኑ ባበዛቸው አማልክት መካከል ኢየሱስ ጋር መድረስ እግዚአብሔር ሲረዳ ነው። እና አንዳንድ ጊዜ ቋሚ ጊዜ ወስደን በየጸሎታችን ማመስገን ያለብን ስለ መዳናችን። አሁን ብዙ ሰው ሲኦል ደርሶ ነው ስህተቱን የሚያውቀው። ሲኦል ገብተን በመከራ ይሄ ለትምህርት በማይሆን የስቃይ ትምህርት እንዳንማር ያዳነን አምላክ እና አንዳንድ ጊዜ ጸልያለሁ፣ እባክህ ቅርብ ጊዜ ለሁሉም ስንሰማቸው ርር ለሚያረጉን ተረት ለሚያወሩ ሁሉ ሰዎች መንፈስ ቅዱስ በብዙ ለቅሶ አጸለየኝ። እኛን ስለረዳህን ነው። እነሱ እስረኞች ናቸው። ብዙ ጊዜ ለምንድን ነው ይህን የማይናገሩ ብለን እናስባለን፣ ግን አይፈቅድላቸውም። ይመጡና ኢየሱስን በስሱ ነክተውት እጥፍ ይላሉ። እና ኢየሱስን ለመስበክ የነፃነታችን መጠን ነው የሚወስነን። አንደኛ እኛ መዳን አለብን። ኢየሱስን በብዙ የሚሰብክ ሰው ብዙ ነፃነት ያለው ነው። እና ሁል ጊዜ መዳናችን እንዲሁ እንደመጣ እንዳናስብ ልንጠነቀቅ ይገባናል። ብሼት ማድረግ አለብን መዳናችንን። እና
ሚሊዮን ናቸው ኢየሱስን ለመሸፈን የተፈጠሩ። እነዚህ ገድላት፣ ድርሳናት እኮ ሰይጣን ያንን መጽሐፍ እንዳናነብ የፈጠራቸው። እስቲ አንድ ቀን ሻወሌ ጊዜ ካለን አንድ መልእክት አዘጋጅቻለሁ ቅርብ ጊዜ፣ ተረትን የመከተል አደጋዎች የሚል። ደስ ይለኛል። ስለዚህ አብረን በዚህ እናዘጋጃለን። ምንድን ነው የሚያመጣው? በቃ ተሰብስበን እንዲያውም ቅርብ ጊዜ ኤርሚና ሻወሌ ፕሮግራም አድርጎና ምንድን ነው አደጋው? ብዙ ጊዜ ኦርቶዶክስ ወንድሞቻችን አያውቁት ሰይጣንን ያግዙታል። ሰይጣን እሱ የሚሻርበት መረጃ ያለው መጽሐፍ ቅዱስ ስለሆነ እሱን መክደን አለበት እና ልክ መጽሐፍ ቅዱስ በኢንስፓይሬሽን እንደጻፈ ሰይጣን ወደ ምድር ሲጣል በልዑል መሰላለሁ የሚለውን አቋሙን ሳይቀይር ነው የወደቀው። ስለዚህ እግዚአብሔር መጽሐፍ ሲጽፍ እሱም በኢንስፓይሬሽን ገድል ያጽፋል እና ልክ በቅዱስ መንፈስ ተነድተው ቅዱስ መጽሐፍ ሰዎች እንደጻፉ በርኩስ መንፈስ ተመርተው እርኩስ መጽሐፍ ይጽፋሉ። ብዙ ሰው ማያስተውል አሁን ኢየሱስ ብቻ መጽሐፉ ብቻ ሲል ይንገበገባሉ ሰዎች። እኛ ጋር ሰይጣን እድል ያጣው መጽሐፍ ቅዱስ ብቻ ስላለን ነው። በሌላ ቦታ ግን ከመጽሐፉ ውጭ ሌላ በር ስለከፈቱለት ተጫውቶባቸዋል። እውነት ነው። ስለዚህ እነዛ መጽሐፍቶች ተወልደን እስከምናድግ ድረስ መድረኩን ስለሞሉ ሰው ሃይማኖት ኖሮት ጆሮውን ብትቆርጠው ስለ ኢየሱስ የማያውቅ ይሆናል እና የእሱን ብልሃት የእሱን እውቀት ተከትለን ነው እንጂ በሰው ብልሃት የተፈጠረውን ተረት ሳንከተል ይላል። የእርሱን ግርማ አይተን እንጂ ገብተዋል። ብዙ ጊዜ ይሄ ልቦለድ ምናምን ብሔራዊ ቲያትር ነው ይመስላል። ግን ዛሬ ሃይማኖት ቤት ውስጥ እነዚህ ገድል ጸሐፊዎች እኮ ተራ ሰዎች አይደሉም። የድርሰት ችሎታ ያላቸው በምናባቸው ሰዎችን ያ ታለንት ወደ ቲያትር ቤት ቢመጡ እኮ ብዙ ሊያተርፉ የሚችሉ ነው። ያንን በምናብ አሻግረው ፉን ከፍቶ የሚሰማውን ታሪክ ይጽፋሉ እና ብዙ ጊዜ ሰዎች በኢንስፓይሬሽን አጋንንታዊ መጽሐፍ አጽፎ ሰይጣን ጎን ለጎን ፓራሌል በሆነ መንገድ እሱ የሚሻርበት መረጃ አይታ እሱ ኢንስፓየር ባረጋቸው ሰዎች ነው መጽሐፉን ያስቀየረው እና ሁል ጊዜ ስለ መዳናችን እኛ ከነሱ እነማንን አይኖቻችን እንዴት ከፈት አምብል ሆነን እግዚአብሔርን ማመስገን አለብን እና በዚህ ዙሪያ ጊዜ ወስደን የርዕሱንም አሁን መውሰድ እንችላለን። ተረትን የመከተል አደጋዎች ሰብኬዋለሁ እና እንዲያውም ጌታ ቢፈቅድ የኔን ዩቱብ የሚከተሉ ሰዎች ቢኖሩ ኤርሚም ሻወሌም ትናደርጋቸውና ወደዛ ሄደው ሊሰሙት ይገባሉ እና አንድ ነገር ልናገርና ለኤርሚ ልመልሰው። ብዙ ጊዜ ሰዎች የስተት ትምህርትን እንደቀላሉ ከሚያዩበት አንዱ ነገር የስተት ትምህርቱ የሚያመጣውን ስለማያውቁ። የፋሲካን መልእክት እያዘጋጀው ነበር ዘጸአት ላይ እና የስተት ትምህርት ማለት ነገ ደም ቀብታችሁ ደሩ በሚለው ነገር ላይ አንዱ ብድግ ብሎ ዋጋ አለው የዶሮ ደምም መቀባት ትችላላችሁ ቢል የሚያመጣውን አደጋ አስቡ። በሰው ፊውቸር ላይ አደጋ የሚያመጣ ነው። ገብቷችኋል? እግዚአብሔር ስለረዳን ያንን እውነት አወቅን እንጂ ነገ በሚመጣው አደጋ ላይ እግዚአብሔር እንድንተርፍበት የሰጠንን መረጃ የሚገለብጥ እና ለኦርቶዶክስ ወንድሞቼ በአክብሮት የምነግራቸው ሰይጣንን አታግዙት፣ መጽሐፍ አትሰርዙለት። ብዙ ሰው እዚህ ባይሰማ ሲኦል ገብቶ ላይድን ይማራል።
እሱ ባይሆንባቸው ደስ ይለኛል። እና እግዚአብሔር ይመስገን ጌታ መልካም ነገር እያደረገ ነው ያለውና ሌላ ጊዜ ይህንን በሰፊው እናያለን። እሱን ዩቲዩብ ላይ ያለ መልእክትና እሱን እልክልሃለሁ ሻውሌ። አይ ሰማውና ምን አላዛር ባቤ ብላችሁ ብትገቡ የፓስተር አላዛር ቻናል ታገኛላችሁ። እዛ መልእክቱን እናገኛለን። ከዛም በላይ ደግሞ በደንብ አድርገን እዚህም እኔና ኤርሚ ሆነን ወገኖች በሙሉ ተሰብስበን ተረትን የመከተል አደጋዎች በሚል እንማራለን እና ጌታ ኢየሱስ ፓስተር የብርክ ያርግህ። በጣም ዌር ብሌስድ። እኔ ወንዶ ገነት መጥቶ ያገለገለ ጊዜ ከፓስተር ጋር ወክ እያደረገን እያለን እንደዚሁ የሆነ ከፕሮግራም በፊት ወር እንደዚህ ገርሞኝ በጣም ጥያቄ ጠየቅኩት። እኔ የዛን ጊዜ እንግዲህ በቅርበት አላገኘሁትም፣ ለመጀመሪያ ጊዜ ነው። አይሰማም የሚባለው ምንድን ነው? የእኔ ድምፅ ኧረ በደንብ ይሰማል። ምንም ችግር የለም። ይሰማል በደንብ። ዳንዬ ሰላም ሳልልህ ሳልመልስልህ ተባረክልኝ። ይቅርታ በመሀል ሻውል የገባሁኝ ቅድም እመልሳለሁ እያልኩኝ እንግዲህ ብቅ ላለው ጠፍቼ ነበር። እንግዲህ እናንተ ስባችሁኛል። ይሄ መጀመሪያው ሊሆን ይችላል ለመመለስ። ሻውል ይቀጥል። ወክ እያደረግን ብለሃል። ወክ እያደረግን ወንዶ ገነት ግቢው ላይ በር ላይ ገርሞኝ፣ በጣም ገርሞኝ ጠየቅኩት። ፓስተር ግን እንዴት ነው እንደዚህ የእግዚአብሔር ቃል የሚብራራልህ ብዬ ጠየቅኩትና አይ እኔ ከእግዚአብሔር ቃል ጋር በጣም ጊዜ ወስዳለሁ፣ አሰላስለዋለሁ እና በጣም ጊዜ ያጠፋለሁ የእግዚአብሔር ቃል ጋር ብሎ አለኝና አይረሳኝም ያን ጊዜ ፓስተር የተናገረው ነገርና ሰሞኑንም እንደዚህ አይነት ነገር እያነሳው ነበር። እሺ ናፈከንና በቪዲዮ ሆንልን እያሉ ነው እነ ቤኪ ደግሞ እምቢ ካልኩት ችግር ውስጥ ነው የሚያስገባኝ። እና ቤኪ ዶክተርዬ ቤኪ ምድል እንዳገኝ እኔ ልውረድለትና ቤኪን አስገባዋለሁ። እና በሚገርም ሁኔታ ሰዎች ወጣቶች ምን እናድርግ የሚል ጥያቄ በቀደምለትም እንደዚሁ ጠይቀውኝ እርሜ አስገባው ቤኪን እና ምንድን ነው ምን አይነት እድል ድጋሜ መኖር እድል ቢሰጥህ ቲኔጀርነትህን ከእንደገና እነዛን ዘመናት ተመልሰ ብትኖር ምን ታደርጋለህ ብባል እኔ ብዙ ተመልሼ ላስተካክለው የምፈልገው ህይወት የለኝም። ጥፋቱንም ልማቱንም በእግዚአብሔር ቸርነት እዚህ መድረሳችንን በጣም 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 ነው ኢንጆይ የማደርገው እና አልነካካውም። ግን እንደው አንድ ነገር ግን አድርግ ብባል እኔ ብዙ መጽሐፍ ቅዱስ አነብ ነበር። በጣም ብዙ አነብ ነበር እና አሁንም እንደዛ ነው ፍላጎቴ፣ አሁንም እንደዛ ነው ጥማቴ። ከዚህ ሁሉ ዘመን በኋላ ጆሮዬ ላይ ደቅኜ የማዳምጠው ስለ እግዚአብሔር ቃል ነው። የቤተ ክርስቲያን ታሪክ አዳምጣለሁ፣ የሪፎርሜሽን ታሪክ አዳምጣለሁ። ወንድሞቻችን አባቶቻችን የእምነት አባቶቻችን ያለፉበት ነገር እንትን ይለኛል፣ ልቤን ይገዛኛል። ሐዋርያው ጳውሎስ ያለፈበት ቻሌንጅ ምንድን ነው? ላይ ጓዳዚት የሚለቃ ለጳውሎስ ክርስቶስን መቀበል አሁን እነ ቆሞስ ይገባቸዋል፣ እነ መሪጌታ ይገባቸዋል። እዚህ ያሉ ወንድሞቻችን የሚያልፉበት ነገር እና እነ እርምዬ ይገባቸዋል። በቃ ክርስቶስን መከተል፣ ኢየሱስ ክርስቶስን መከተል እና ጳውሎስ የተወው ነገር እኮ የሚገርም እኮ ነው። ለፓወር ቅርብ የነበረ ሰው እኮ ነው አይደል? ጳውሎስ ከካህናት አለቆች ሳኔድሪን ከሚባለው እንትን ብለው ነው ትእዛዝ ተቀብሎ ነው he was very close to power። ግን ኢየሱስ ሲያገኘው ግን ወደ ሌላም አልሄደም፣ ወደ እነሱም አልተመለሰም፣ ወደ አረቢያ ምድር ነው የሄደው። አየህ፣ ሙሴ ሕጉን ወደ ተቀበለበት ስፍራ ነው የሄደው። እና ኢየሱስን ስታገኙት እኔ አሁን
እንግዲህ ጳጳስና እዛ አጠገቡ ሆኖ ቆሞስ እኔ አም አሜዝድ እገረማለሁ፣ እደነቃለሁ። ሙሴን ስታየው የንጉሥ የልጅ ልጅ መባል ይችል ነበር ማለት መውረስ ይችል ነበር ማለት ነው። አልፈለገም ግን በቃ ከእግዚአብሔር ሕዝብ ጋር መከራ መቀበልን፣ ድሃ መሆንን፣ መሰደብን፣ መነቀፍን፣ ዶላሩን ከዛ ከረንሲ ይልቅ በግብፅ ካለው ከረንሲ ይልቅ ከእግዚአብሔር ሕዝብ ጋር እንዲህ ምን ማለት ነው? ከእስራኤላውያን ጋር መቆጠር በጣም እኮ ብዙ ጊዜ ፓስተር እንዳውም በፎቶ አቅርበልናል አይደል? ከእስራኤል ሲወጡ የነበረውን ምስላቸውን። አዎ ያጠረሳው ማንተ። አዎ በጣም ሁሌ እሱን ሳየው ሻብል ያስታውሳል። አዎ በጣም ነው የሚዘገን ነው። በቃ በጣም ነው የሚዘገን። በቃ ማለት እንትን ብለው ነበር ሁሉ ቀጭጨው ነበር። እስራኤላውያን ቀጭጨው ነበር። መልካቸው ሁሉ ተለውጦ ነበር በፀሐይ በቁር እንትን ተብሎ 400 ዓመት ከነዚህ ሰዎች ጋር ራሱን አይደንቲፋይ ለማድረግ ነው የቆረጠው። እና ከእግዚአብሔር ሕዝብ ጋር ምናምን ሲባል አሁን የምናየው ይሄ ላይቱ ብልጭ ብልጭ ከሚለው ከዘነጠው ከእግዚአብሔር ሕዝብ ጋር ምናምን አይነት ብለን ነው የምናስበው። ወይ ደግሞ የሆነ ሰማያዊ ልብስ ከለበሱ ከዚህ ከህንድ የመጣውን አይነት ልብስ ከለበሱ ሰዎች ጋር ራሱን አይደንቲፋይ ያደረገ ይመስለናል። እንደዛ አይደለም። ስሌቨሪ ውስጥ ነበሩ እነዚህ ሰዎች። የእግዚአብሔርን ድምፅ እንኳን ለመስማት አቅም አልነበራቸው። ከነሱ ጋር ራሱን አይደንቲፋይ ለማድረግ ወሰነ እና እነዚህ ወንድሞቻችን እነዚህ የእግዚአብሔር ሰዎች ያንን ክብር የሚመስለውን ነገር ትተው ከኛ ጋር ለመቆጠር ነው የወሰኑት። እንደው በቃ በሰው አእምሮ ዛሬ ከኛ ጋር ሊቆጠሩ እንትን ቢሉ ኦኬ ምንም አይደለም በቃ ከእንትና ጋር ተቆጠሩ ምናምን ይባላል። እኛ እኮ ምንም ባልነበርን ጊዜ እኮ ነው ምንም ባልነበርን ጊዜ ሙጫጭሬዎች በነበርን ጊዜ ከኛ ጋር ለመቆጠር ትልቅ ዋጋ ከፍለው ሰዎች ሲመጡ ሳይ ምሳ ሊጋብዝህ ከማይችል ሰው ጋር እንግዲህ ኤርሚ እንዴት ነው ምግብ የሚናፍቀው? እንዴት ዳቆኑ እንዴት ነው ምግብ የሚናፍቀው? ይህንን የሚያስወስንህ የክርስቶስ ኢየሱስ ፍቅር በልብ ሲገባ ነው። የማያሳፍረው የመንፈስ ቅዱስ ተስፋ በልብ ውስጥ ሲገባ ነውና እንትን አንልም። የእናንተን ኢየሱስ ክርስቶስን ማግኘት የከፈላችሁትን ዋጋ አናሳንሰው። ስፒሪቹዋላይዝ አድርገን አመናፍሰን አናሳንሰው። እግዚአብሔር ደግሞ ከኛ በላይ አያሳንሰው፣ ከኛ በላይ ዋጋ ይሰጠዋል። ስለዚህ ዊ ሪስፔክት ዩ በጣም ነው እንትን ያለን ቦታ ያለን ለእናንተ። ያው እንትን አናደርጋችሁም፣ አድቨርታይዝመንት ምናምን አናደርጋችሁም፣ ግን እንደነቃለን በሰማይ እግዚአብሔር ስለሚደነቅ ወደሚደነቀው የእግዚአብሔር ብርሃን ያመጣችሁን ወደ ፍቅሩ ልጅ መንግስት ያፈለሳችሁን እግዚአብሔርን እናደንቀዋለን በእውነት። ምክንያቱም ክርስትና መገለጥ ስለሆነ ክርስትና ሲገለጥልህ ነው። በልባችሁን ብርሃን ይብራ ያለ እግዚአብሔር ስለበራላችሁ ነው። በቃ ይህንን ምስጢር እግዚአብሔር በልባችሁ ውስጥ ስላበራው ነው እንጂ የሰማችሁት ነገር ያያችሁት ነገር እኮ የሚያጨልም ነገር እኮ ነው፣ የማያመጣ ነገር እኮ ነው። እግዚአብሔር ብርሃን ነው ይልና ለእኛ ምን አለ? በራልን ይላል። ሲበራልን እና ወገኖች ይህንን መዳን ቸል እንዳንል፣ ይህን መዳን ሐዋርያው ጳውሎስ የዕብራውያን ጸሐፊ ብዬ ልውሰደው። የዕብራውያን ጸሐፊ ምንድን ነው የሚለው? ምዕራፍ 2 ላይ ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ፣ ስለ ሕጉ ነው የሚናገረው፣ ጽኑ ከሆነ ይልና መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? አትበሉት፣ እንትን አትበሉት፣ ይህንን ታላቅ መዳን ቸል አትበሉት። እና አንዳንዶች ይህንን ትልቅ መዳን ይህንን በቃ ሰማይን ዝቅ ያደረገ መዳን፣ መለኮትን ስጋ ያደረገ መዳን፣ የባሪያ መልክን እንዲወስድ ያደረገ፣ በሰው ምሳሌ እንዲመጣ ያደረገውን ይህንን ወንጌላችንን
አናቀለውም ወገኖቼ። ስለቸገረን አናቀለውም፣ ስለተሰደብን አናቀለውም፣ ሰዎች እንዲህና እንዲያ ስላሉት አናቀለውም፣ በውሸት ስም ስላወጡልን አናቀለውም። መዳናችንን ችላ አንለውም ወገኖቼ። ኢየሱስ ክርስቶስን ከሰማይ ያወረደ ነው። በቃ there is no other way። ይሄ አምላክ ስጋ የሆነበት ኢንካርኔትድ የሆነበት በቃ ኢንካርኔትድ ጋድ ያስፈልገው ነበር እና በቃ ደስ ይላል ዘመናችንን። እኔ የፓስተር አላዛርን ስብከት የማዘር ሳያቸው እንዴ ይህንን ሁሉ ዘመን ወንጌል አገልግለው ዛሬም እንደ አዲስ ፍቅረኛ ኢየሱስ ላይ እንደዚህ መሆን ምንድን ነው? ምን የሚባል ነው? በቃ ወሬያቸው ሁሉ ኢየሱስ ነው። የእሳቸውም ደግሞ ወዳጆች አሉ በዛ እድሜ ያሉ አሁንም ኢየሱስ ሲሉ ስሰሙ፣ እኛም አሁን ከዚህ ሁሉ ዘመን ትውውቅ በኋላ ዛሬም ስለ ኢየሱስ ስናወራ ስታዩ በቃ ችላ እንዳትሉት ወገኖቼ። ኢየሱስን በቃ ችላ እንዳትሉት። አይናችሁን ከኢየሱስ ላይ የሚያነሳ የሆነ አዚብ የሚያደርግ ነገር አሁን መጥቷል አይደል? በየሰፈሩ በየመንደሩ እየተኬደ የሆነ አዚብ እያደረጉ ነው አይደል ያሉት። አይናችሁን ግን ከኢየሱስ ላይ እንዳታነሱ። ይህንን ታላቅ መዳን ቸል እንዳትሉ ወገኖቼ። እኔ እሱን ለማለት ነው። እንደው በጣም ፓስተርን ባየሁት ቁጥር እኔ አንድ ነገር ነው የማየው። እንትን ይላል የሆነ ወንጌል ያልተናገረ ጊዜ እንትን ያስጠላዋል። ይሄ ከሰው ጋር አንድ ጊዜ እንትን ሄደን ነበር፣ ሳንዲያጎ ሄደን ነበር እኔና ፓስተር እና ለአንድ ሰው አብረን ነው ሁለት አልጋ ያለው አንድ ክፍል ውስጥ ሆነን እንግዲህ በጣም እንግዲህ ወዳጆች ነን እግዚአብሔር ረድቶ እና አብረን ሆነን ፓስተር ፊቱ ደስ እንትን አላለኝም። በቃ አዝኗል፣ የሆነ ተከፍቷል። ፓስተር የምን ሆናል ስል ደህና ነኝ ይለኛል። እና ለመልስ እኔ ህይወት በፍልስፍናውን ለእሷ በሚገባት መንገድ አገልግሎት ጀመርን። በጣም ደስ አላት፣ ተከፈተ ልቧ እና በቃ ሰማችን። እዛ በቃ አድራሻዋን ሁሉ በቃ ተለዋወጥን፣ ምና እንደዚህ ተጫወትን። እኔ ፎር ዘ ፈርስት ታይም ነው አለች ይህንን ነገር ሳደርግ፣ ፎር ዘ ፈርስት ለመጀመሪያ ጊዜ ነው አለች። ሰዎች ስለሚያዝኑ እግዚአብሔራቸውን ስለምነካባቸው ስለሚያዝኑ እንደዚህ ኦፕን ሆኖ ያናገረኝ ሰው የለም አለች። ከዛ ስንወጣ አድራሻ ተለዋውጠን ምናምን ሄድና ስንወጣ ምን አለችኝ ባለቤቴ፣ እንዴ ህልሙን አስታወስከው አለችኝ። ዋው! አድራሻ አስለውጦን ወገኖቼ፣ አድራሻ አስለውጦን። እኔ ጌታ እዛ ቦታ ሂድ የሚል ልቤ ውስጥ ቢሞላ ዛሬ ፀጉሬን ለመስተካከል ነው የፈለኩት ብዬ ወደዛኛው ነበር መሄደው። እንዴት ድንቅ ነው እግዚአብሔር ወገኖቼ። የኛ ኑሮ የኛ ህይወት በቃ ወንጌል ነው የምንኖርለት። ይሄኛው ሌላው ማጫፈሪያ ነው። ይሄ ማግባቱ፣ ልጅ መውለዱ፣ ስራ መያዙ፣ መኪና መንዳቱ፣ ቤት መግዛቱ ምናምኑ እሱ ማጣፈጫ ነው። ዋና ተልኳችን በምድር ላይ የምንቆይበት ተልኮ ለሰዎች ልንኖር፣ ሰዎችን ወንጌል ልንሰብካ እና ደግሞ እኮ ሻወሌ አንድ እኛን እኮ ያከበረ ሰው በኋላ ቸርነት ተደርጎልን ነው የዳን ነው። ማዘር ስትናገር አይታት ከሆነ ከአዲስ አበባ የመጣ ሰው ነው ለአባቴ የመሰከረው። ያ ሰው ያንን ውለታ ስለዋለልኝ ነው ዛሬ በህይወት ያለሁት። እና አትሊስት እኛን በህይወት ያደረገን ቸርነት እኛም ለሌሎች ማድረግ አለብን። እንደኛ ግድ የለሽ አለመመስከር ቢሆን ያ እኛን የመሰከረን ልጅ ቢሆን ኖሮ የት ነበርን ዛሬ? እና በሌሎች ሰዎች ቸርነት በተገኘ ህይወት በሌሎች እንሰድባቸው ሚስ አንደርስታንድ ስናደርግ ሰው በሰበኩን ሰዎች ነው ዛሬ ህይወት ያገኘ ነው። እና ለእኛ የተደረገን ትዕግስት
ስንሰድባቸው ዝም ብለው እኛን ያዳኑበትን ያን ትዕግስት እኛም ለሌላው ልንደግም ይገባል። አሜን። እና ቀጥል ሻውሌ። አይ በጣም ድንቅ ነው። ቤኪዬ ሰላም በለን ወንድም አለም። ዶክተር እኔን ምን ብዬ ሰላም ልበላም? በጣም ነው የሚያስፈራው በነገራችን ላይ። እሺ ሁላችንም ሰላም ብያለሁ። ፓስተር አላዛር ስላገኘሁት በጣም ደስ ብሎኛል። አሜን። ጌታ የተመሰገነ ይሁን። እሱን የሚመስል አባት ስለሰጠን እግዚአብሔርን አመሰግናለሁ። ብዙዎች በእርሱ አገልግሎት መዳናቸውን ሲሰማ ደግሞ ሞር እርሶ ስትለው ሌላ ሰው ይመስለዋል ቤኪ እያለኝ ነው። አልሰማሁትም እኮ እኔ እንዲያውም ዘማሪ ቤኪ ይሆን እያልኩኝ ይዘምራል። ቤኪዬም ይዘምራል። ቤኪ እንግዲህ የማላውቀው ሰው ነው አንቱ የሚለኝ እንግዲህ እኔ አንተ ማስለ ከበደኝ ነው። አይበልበል እዚህ ቤትማ እናንተ ነው የሚባለው። ቴዳዬ አንተ መስክር ይለኛል። ቴዳዬ በጣም እንመስክር ብለን ብንልማ እኮ ላይ አይበቃንም ማለት 24/7 አይበቃንም። እርሱ ብቻ ሳይሆን እድሜ ልካችን እየመሰከርን ብንሆኑ ራሱ የሚበቃን አይመስለንም። ስፔሻሊ በክራይስት ያገኘነው ነገር ነው። ግን ለማንኛውም ደስ ብሎኛል በእናንተ ማር ስለተገኘው እና እግዚአብሔርን አመሰግናለሁ። ሲምፕሊሲቲ ከክራይስት እንደተማራችሁ ያው በእናንተ ውስጥ በእናንተ ህይወት ተገልጦ ነው ማየውና ይሄ ነው በቃ የተከተልነው ኢየሱስ ትህትናችንን ፕራክቲካሊ በህይወት ገልጠን የምናሳይ አይነት የህይወት ስርዓት እንዲኖር አድርጎ ያስተማረን መምህራችንን ነው እንመስለውና እግዚአብሔር አምላክ የተመሰገነ ይሁን። ደስ ብሎኛል በጣም ኤርሚነት ስላገኘው ደስ ብሎኛል። እዚህ ሁላቸውንም ፋሪስ መሪጌታ አንጀቴን የሚበሉት በዚህ መሪጌታ በጣም ነው ውስጤን የሚያሳሱት። የመሪጌታ ሞር ሲምፕሊሲቲነታቸውን ሳይ ምናምን እደነቃለሁና ጆዬ እንዲሁም ዳዊት ዶክተርዬ ኑፍ ጅራዱ ኤቢፈሚ ሁላችሁንም ሰላም ብያለሁ። ከስራ ያላችሁ በጣም መወዳችሁ ቤተሰቦቼ ቅዱሳን ደግሞ የቅዱሳን ማህበር ነው እንትን ነው የምለውና ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ግን ኤርሚ ስለቱን አላስገባም ይመስለኛል። ያኔ አይ ቲንክ 1 ኪሎ ወጣን ነው ያ ደግሞ አሁን ላይ ቀነስክለት እንደ 2 እኮ ብለህ ነበር ቅድም። ይከብዷል ብዬ ነው። አሁን ደግሞ ካረንሲው ታውቃለህ በድሮ አይመዘንም እና አሁን ካረንሲ ምናምን ነገር ሲመታ ከፍ ስለሚል የዛሬ 20 ዓመት ዕጣ ነው። አሁን አይ ቲንክ $2000 አይሆንም 5000 ምናምን አካባቢ ይደርሳልና ኤርሚዬ ስለትን ፈጽም ተባረኩ። ወዳቸዋለሁ። አይ ቴዳም ሌላ ነገር እያለ ነበረ። ቴዳ ምንድን ነበር ያልከው? ስለቱን ራሱ ቤካ ይገዛታል። ለእሱ ላይ ጫኑበት እንትኖች ቫታክስ ምናምን ነገር አድርጋችሁ ካስታወሰው ዘንዳ ካመጣው ዘንዳ እስቲ እችን እንትን ላንብብላችሁ እና ይሄ ወንድማችን ወደ ጌታ ስለሄደ ወንድማችን ዶክተር መጋቢ ዘለቀ አለሙ የኔና የፓስተር አላዛር በጣም ወዳጅ ነው። ስለቱን አውቀዋለሁ ይክፈል እያለ ነው ቴዳ ኤርሚ አጎኔ ኮሙኔት ሳይሆን ግርግራውን እኔ ላይ ዳ ለመጫን ነው። ታዋቸው ኮሜንታኑ ኮሜንቱን ልዝጋው እንዴ ኤርሚ ዝጋው። እንግዲህ ኮሜንቱን ሚዩት አደርገዋለሁ ራሱ ሚዩት ማድረግ። እሺ ለዘም እንትን ይሄንን እንትን ላቅርብላችሁ። በጣም አዳምጡት፣ በደንብ አዳምጡት። ይሄ እግዚአብሔር ሰው በጣም የሚደንቅ ሰው ነው። በቃ ኳይት ሆኖ የሄደ ሰው፣ ሳያካብድ የሄደ ሰው፣ ሲምፕል ሆኖ የሄደ ሰው ግን ዋው እግዚአብሔር የሰራበት ሰው ነው። በጣም በጣም የሚደንቅ ሰው ነው። ዶክተር ፓስተር ዘለቀ አለሙ ይባላልና እንደዚህ ይላል። በ1963 ዓ.ም መጀመሪያ ላይ
ጌታ ወደ ጎንደር እንዲሄድ በልቤ ስላሳሰበኝ እዚያም አንዳንድ ወንድሞችን ስለማውቅ ይህን የመንፈስ ቅዱስ ጸጋ ለማካፈል ወደ ጎንደር አቀናው። በዚያን ጊዜ ከአዲስ አበባ ጎንደር ለመድረስ በጠዋት ተነስተን ባህር ዳር ማደር ነበረብን። ከጥቂት ዓመታት በፊት ባህር ዳር ላይ ከደረሰብን ድብደባና ደም ማፍሰስ በኋላ በውስጧ ሳልፍ ይህ ለመጀመሪያ ጊዜ መሆኑ ነው። ባህር ዳር ገብቼ በከተማዋ አደርኩ እንጂ ማንንም ለማግኘት አልጣርኩም። በሚቀጥለው ቀን በጠዋት ተነስቼ ወደ ረፋዱ ላይ ጎንደር ከተማ ደረስኩ። እዚያ ወንድሞች ተቀብለውኝ ወደ ተዘጋጀልኝ ማደሪያ ቤት ወሰዱኝ። ጥቂት ካረፍኩና ልብሴን ከቀየርኩ በኋላ ማታ የጸሎት ምሽት ስለነበር ወደ ጸሎት ቤት ሄድን። የፕሮግራሙ ታዳሚዎች የጎንደር ጤና ኢንስቲትዩት የነርሲንግ ተማሪዎች ነበሩ። የዚያ የተማሪዎች ህብረት መሪ የነበረች ባልሳሳት የቃለ የፈለኩት ቦታ ላይ ልሂድ። እሺ ወደ ሌላ ልሂድ፣ ወደ ሌላ እንዳያስገባኝ ብዬ ነው። አንዲት እህት በመንፈስ ቅዱስ ተሞልታ በልሳን ትናገር ነበር። የዚህችን እህት በልሳን መጸለይ ሲሰሙ በአንድ ጊዜ ጸሎት ቤቱ በምስጋና በልሳን ጸሎት ተደበላለቀ። ነገሩ ቢገርመኝም ምክንያቱ ምን እንደሆነ ግን አልተገለጠልኝም። ነገር ግን ጌታ በአንድ ጊዜ ይህንን አይነት ተአምር በማድረጉ ቀስ ብዬ ጌታን ማመስገን ጀመርኩ። እሺ እንደው ማለፍ እኮ ያለብን ግድ ሆነን እኮ። ከዚያ በኋላ ብዙዎችን ጌታ በመንፈስ ቅዱስ ሞላቸው። ጌታ እስከ ዛሬ ድረስ የሚያገለግሉ ብዙ አገልጋዮችን ጌታ አስነሳ። በዚያን ጊዜ በመንፈስ ቅዱስ ከተቀቡት የወንጌል አርበኞች መካከል የወንድም አልዓዛር ይባቤ አባት ወንድም ይባቤ ይገኝበታል። ይህ ወንድም ለጌታ ኢየሱስ እና ለወንጌሉ እጅግ ብዙ መከራና ስደት የተቀበለ ወንድም ነበር። አሁን ግን የዘላለም ብድራቱን ከአዳኙ ጌታና በቆራጥነት በዚህ ምድር ካገለገለው ንጉሥ ለመቀበል ወደ ዘላለም ክብር ተሸጋግሯል። እንግዲህ ወንድም ይባቤ በመንፈስ ቅዱስ ሲሞላ ልጁ አልዓዛር ገና አልተወለደም ነበር። በአሁኑ ሰዓት ትልቅ ደረጃ የደረሱና በእምነታቸው ጸንተው የሚኖሩ ብዙ ወንድሞችና እህቶች ከዚያች ጸሎት ቤት ጌታ አፍርቷል እያለ ይቀጥላል። እንግዲህ ያው አንዳንዱን ነገር ማላንብላችሁ በቃ በዚህ እንትን ይበልብላል። ግን የዚህን ወንድም ታሪክ ብታነቡ እኔ እንደዚህ እናገራለሁ እንግዲህ በድፍረት። የሚገርም ሻዋል እዚህ ጋር ለማቆም ወደ ጌታ ሲሄድ እኔ ነኝ የመጨረሻው የተሰናበት። ቤቱ ነው ሰው በሌለበት ወደ ጌታ ሄደውና ሄጄ ምግብ ሰርቼ ብልቼው እንደ ያዕቆብ እንደ ይስሐቅ ነው የባረከኝ፣ እንደ ያዕቆብ እና እሱ ጸልዮልኝ ኖርዝ ካሮላይና ኮንፈረንስ ነበር እና ግልጽ የሆነ የእግዚአብሔር ክብር ነበር አብሮኝ ነበር እና ወይ ይሄ ሰውዬ በቃ ለአባቴም ለእኔም ምንም በመንፈስ ቅዱስ የተሞላሁ በሆንም ከዛ በፊት ያቺ ምሽት ምግብ በልቶ ባርኮኝ ነው። ምን ተቀጣጥረን የሆነ ስቱዲዮ ሰራለት ነበር እና ቤቱም ለአገልግሎት ሄዳ ነው። ቤቱ ብቻውን ነው ሞቶ የተገኘው። አውርቼው ነው በስከሳ ፓስተር የሚነግራችሁ ስለ ፓስተር ዘለቀ አለሙ ነው። ዘለቀ እና ለአባቴ በ1960 ምህረት ነው የጸለየለት። የሞቱን ስንብት ደግሞ ለእኔ እጅ ጭኖ ጸልዮ ባርኮኝ ነው ሄደውና እጄ የእግዚአብሔር ክብር እዛ ኖርዝ ካሮላይና እና ሹጋ የነበረው ክብር አስገራሚ ነበር ኮንፈረንሱና ጌታ ሆይ ይሄ ኢምፓክት የፓስተር ዘለቀ ጸሎት ነው አልኩኝ እና የተለየ ክብር ነበር ኮንፈረንሱ ላይ። የዛሬ ዓመት ምናምን ሆኖታል እና የእኛን ቤት ለመባረክ በቃ ምክንያት ያደረገው ሰው ነው እና ሚስ አደረገዋለሁ ጋሽ ዘለቀ። እግዚአብሔር ደግሞ ረዳንና እኔና ፓስተር አልዓዛር ከአንድ ዓመት የበለጠ ጊዜ እሱ በጣም ሰው በሚያስፈልገው ጊዜ እንዳውም ፓስተር አልዓዛር ነው እኔን የጠየቀኝ
ይህንን አባት እናገልግለው ከጎኑ እንቁምለት ብሎ በጣም በጣም ነው በህይወቴ በጣም ከምደሰትባቸው አገልግሎቶች ከሱ ጎን የቆምንበትን እሱን በአገልግሎቱ የደገፍንበትን ያጽናናንበትን ያበረታንበትን በጣም ሰው በሚፈልግበት ጊዜ ከጎኑ የሆንበትን እንትን በጣም ጌታን እባርካለሁ። እና ያኔ እንዳውም ይህ መጽሐፍ ሲመረቅ እኔ ነበርኩኝ እንትን ማደርገው ፓስተርም ነበር ቡክ ሪቪው ይሰጣል። ቡክ ሪቪውም የሰራሁት ኢንተርቪው ማድረግኩት የአንድ ሰዓት እንትን ሳደርግ ነበረና ስለ እንደዚህ አይነት እድል ሲገኝ ሚስ እንዳላ ለማድረግ ነው መጣር ያለብንና እግዚአብሔር ይመስገን ወገኖች እንትን እንዳለላችሁ ከዚህ በላይ እኔንም እንዳትይዙኝ ፓስተር እንትን ቆሞስ ብዙ አልተናገርክም አንተ ላንተ ድልስትና ከዛ ፓስተር ሌሎቻችሁ የምትናገሩትም ሶሶዬ ሄድሽ በመስቀሉ ስራ አንቀላፋሽ ወይስ አለሽ? ዶክተር እያለሁ አሁን ኮስትሪ ኤም ሆኗል፣ ግን በቃ መውጣት አልቻልኩም ታውቃለህ። ወይ እየሰማሁ በጣም ደስ የሚል ነው በእውነት ጌታ ይባርካችሁ። አሜን። እየሰማሁ ነው ቁጭ ብዬ። ይሄ ሚራ ይሄ እኮ ዲቫይን አፖይንትመንት ነው እኮ ተራርተን የገባን እኮ የሚመስል ነገር ግን ቲክቶክ እንትን ከወጣሁ ከቆየ ዛሬ ዝም ብዬ ስከፍት ነው የእግዚአብሔር ዲቫይን አፖይንትመንት ነው ብዬ ነው ማምነው። በጣም የሚገርም ነው። እኔ ስለ አልዓዛር ወንድሜም ስለሆነ በስጋ ዝምድናችንን አናውቀውም ነበርና እኛ ሌላ ሀገር ነው ያደግነው። ከዛ አንድ የአክስታችን ልጅ እኔ ጴንጤ አልነበርኩም በዛ ነው ጴንጤ ነበርኩ እንጂ ሶሪ ክርስቲያን ነበርኩ። እሷ አልነበረችም። ግን ምን ትለኛለች? አንድ ሰባኪ ያለ የሚገርም የኛ ዘመድ ትለኛለች። ማንም ይባላል አልዓዛር እና ወደ ቃለ ሕይወት 6 ኪሎ ያለው ማን ነው? እነጎሳይ ጋር ህብረት አምባ እዛ ነው የተጠመቅኩት በነገራችን ላይና ይመጣል አለችኝ። ኦኬ ብለን ሄድን። ኦ ማይ ጋድ ነፍስም አልቀረልኝ በቃ። ከዛ ይሄ ዘመዳችን ነው አሁን ያክስታችን ልጅ እኮ ነው አለች። እሪ አልኩ በቃ እሪ። ከዛን ቀን ጀምሮ አልዓዛር አለበት የተባለ ቦታ እየሄድኩ ምኑ እንደምጽፍ ታውቃላችሁ? ትምህርቱን ተው ጸሎቱን ሳይቀር ነበር ምጽፈው። ጸሎቱን እኔ ፈጣን ጸሐፊ ነኝ። ከዛ ቤት መጥቼ ለማመደዋለሁ እንደዚህ ሰው ያርገኝ አምላኬ። አሁን ኤርሚዬ ሲለው እንደነበረ ማለት ነው። ይሄ ነገር በእኔ ላይ የሚምጣ እንዳልዓዛር እንድጸልይ እያልኩ በቃ ቤት ውስጥ ለማመዳለው የአልዓዛርን ጸሎት እና አልዓዛርዬ እውነት ነው። በቃ ጌታ ይባርክህ፣ ዘመንህ ይባረክ፣ ቤትህ፣ ትዳሪ፣ ህይወት ሁሉ የተባረከ ይሁን። አሜን። ተባረክ። በቃ እንኳን ሰማሽ ዛሬ ደግሞ በጣም እግዚአብሔር ለዓላማው ነው አሁንም እዚህ ሀገር ያመጣህ። እንግዲህ ጌታ አለው ስራ ባንተ ላይና ብዙ ነገር እንጠብቃለን። ክብር ለእግዚአብሔር ይሁን። ተባረኩልኝ ወገኖቼ። አሁን እንኩሽታቴ ብል ጥሩ ነው። ከበቂ በላይ ነው የቆየሽ። እንትና አንድ ወንጌላዊ ነበረ እና እኛ ጋር መጥቶ እኔ የተወለድኩባት ከተማ እንግዲህ ሙቀት ስላለ አንዳንዴ ይሞቃል እና እየጸለይን ያለን ከዚህ ከትንሽ ከደጋው የሚመጡት እንቅልፍ ይወስዳቸዋል እና እየጸለየ እንቅልፍ ወስዶታል። እኛ ጸልየን ምናምን ጨርሰን ተነስተናል እና እሱ እንዳይደነግጥ ዝም ብለን እንጠብቀዋለን። ብድግ ሲል እንደተንበረከከ ተኝቶ ሲያየን ሁላችንም ተነስተን ቁጭ ብለናል። በመስቀሉ ስር እኮ አረፍ በመስቀሉ ስር እኮ አረፍ ብዬ ነበር ይላልና እንግዲህ አረፍ በይ። በዚህ አጋጣሚ ደግሞ መርጌታን ሳላደንቃቸው አላልፍም። በቃ እንዴት ደስ እንደሚሉኝ ማይ ጉድነስ። መጽሐፋቸውን የት እንደምናገኘው እንደው የሚልኩልን ከሆነ በውስጥ መስመር እስቲ ያናግራቸዋለሁኝ። በእውነት በጣም የተባረኩ ናቸው። ዘመኖት ይባረክ።
ተባረኩ። አሜን ለበረከቱ ነው። አሜን። በኤርሚ በኩል ልልክልሽ እችላለሁ። ኦኬ። በኤርሚ በኩልማ መሪ ይርቃታል ሳይሆን በፓስተር አልዓዛር ይርቃል። በአልዓዛር በኩል ለእኔ ጥሩ ነው። መልካም። እሺ ደስ ይለኛልና እሺ የኔ እህት እሺ፣ ተባረኩልኝ። እሺ ሶስዬ ደህና ደሪ። መሪ እኛ በቃ ሌላ ቦታ እንትን በሚሉ እጥፍ እኛ ደግሞ እንወዳለን። ሌላ ቦታ አንተን ሊያሳንሱ በሚሞክሩበት መጠን እሱን ደግሞ እጥፍ አድርገን እኛ ደግሞ እንወዳለን፣ እናከብረሃለን። አንተ የምንልህ ስለምንወድህ ነው እንጂ ስለማናከብረህ አይደለም። እና በጣም ነው የምንወድህ። ጌታ ኢየሱስ ክርስቶስ በዚህ ዘመን እንዳንተ አይነት ያሉ በጣም የተወደዱ የሚቀሉ እንደዚህ በቃ እንደ ኢየሱስ የማይርቁ ሰዎች ስለሰጠን ጌታን እንባርካለን። አይዞ ሰዎች ቢያሳንሱ እግዚአብሔር ከፍ አድርገዋል። አሜን። እግዚአብሔር ያክብርልኝ። እግዚአብሔር ይመስገን። በጣም ዛሬ ደግሞ በጣም ደስ ብሎኛል። አልዓዛር ምናልባት ፓስተር አልዓዛር እንዴ በጣም ስለማከብረው አልዓዛር ነው የምለው የነበረ እንደሱ በልሱ ይሻለኛል እንጂ እንደዚህ ፓስተር አይመቸኝም። አዲስ ነው የሆነብኝ። በጣም ነው የማከብረው እና አዎ ደግሞም እንኳን ደስ አለ። ለምሳሌ ኤርሚ ባንተ ቃል ታንጾ ባንተ መልእክት በቃ እንደዚህ ሰው ልሁን ብሎ ጨክኖ አሁን ደግሞ እጥፍ የሆነ መንፈስ ይዞ እጥፍ የሆነ መንፈስ ታስታውሳለህ። ኦርቶዶክሳውያን ብዙዎቹ ባንተ ጌታን ይቀበሉ ነበረ። በጣም ብዙዎቹ ዲያቆናት፣ መነኮሳት ሁሉ ዛሬ ላይ ደግሞ ያ የእጥፍ ሆኖ በገድላቱ በድርሳናቱ በዜማ መጻሕፍትም ሁሉ ሳይቀር ኤርሚ እያገለገለ ያለው ይሄ መንፈሳዊ ልጄ ነው ብለህ ደስ እንድትሰኝበት በጣም ደስ ይለኛል። አዎ የእንድሪያስ ጴጥሮስን አመጣ። እንድሪያስ ረከብናሁ ለመሲህ እነሆ መሲህን አገኘ ነው ብሎ እንድሪያስ ነው መሲህን ያመጣውና በጴጥሮስ ደግሞ 8,000 ነፍሳት ያህል ወደ ጌታ ሲጨመሩ የእንድሪያስ እጅ ምን ያህል እንደሆነ አስብ። እግዚአብሔር ይመስገን በዚያ ውስጥ ያለው በረከትና ጌታ ይባርካችሁ። ዛሬ ላይ በጣም ደስ ብሎኛል። ዶክተርዬ እንዲሁ ዶክተር እንዴ ምናምን ነገር ብዬ ስምህን አይቼ ነው የገባውና በስተጀርባ ደግሞ ወንድም ያው ስለነበረ በጣም ደስ ብሎኛል። እንደምትወዱኝ ደግሞ በደንብ እየተሰማኝ ጭምር ኃይል እየሆነኝ ጉልበት እየሆነኝ ነው። ጌታ በነገር ሁሉ ይባርካችሁ። ቱርዝዬም ላንቺም እንደዚሁ በሚመች ነገር እልክልሻለሁ። ጌታ ይባርካችሁ። አሜን። መሪ ተባረክልን። ኤርሚ የሆነ ነገር በሉና እናንተ ወንድማችን ቆሞስም ከዛ ፓስተር አጭር ጸሎት ይጸልይልንና ከዛኛ ፓስተር ቆሞስ ይቅደሙ። እሺ ትተዋወቃላችሁ እንዴ ኤርሚዬ ከቆሞስ ጋር? መርጌታ ነው ያስተዋወቀ። በጣም እኮ እኔ ዛሬ ነው ያወቅኳቸው። ሰው ሁሉ እኮ ቆሞስን አስገባልን ፋሪስን አስገባልን ይለኛል። ተደንቄያለሁ እኔ። በስመ አብ በቅርብ ነው መርጌታ ነው ያስተዋወቀው። እዚህ ቲክቶክ ላይ አውቃቸዋለሁ፣ ግን እንደዚህ የቤተ ክህነት ሰው መሆናቸውንም ገብተው አንድ የተወሰነ ጊዜ ሲናገሩ ነበር። ግን እንደዚህ በእንደዚህ አይነት ማዕረግ እንደነበሩ አላውቅም። መርጌታ ነው ያስተዋወቀ። ዛሬ በጣም ደስ ብሎኛል በእውነት እናንተን ኃያላን በማግኘቴ። በእምነት የደከማችሁ መጽሐፍ እንደሚል እንግዲህ እንደዚህ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉን ይላልና በጣም የእምነት ምስክር ስትመሰክሩ በጣም መርጌታ ሁልጊዜ ይነግሩኛልና ስለ ፓስተር አልዓዛር የሆነ ነገር ስናወራ ፓስተር አልዓዛር እንዲህ ብሎ ፓስተር አልዓዛር እንዲህ ብሎ ይሉኛልና አላውቅም።
አላቅም እና ዛሬ ደስ ብሎኛል ስላየሁ ወንድሜ በጣም አንተ ታላቅ ሰው በጣም ደስ ብሎኛል በጣም ወዳለው ሳላቀው ወድ ነበር ይነግሩ ነበር ሁሉ ጊዜ ስላንተ ማለት ነውና በጣም ብዙ ስራ እንደሰራችሁና ብዙ ትልቅ ባንተ እግዚአብሔር እንደተጠቀመ ብዙ ነፍሳት እንደመጡ እግዚአብሔር ባንተ በኃይል እንደተጠቀመ ሁሉ ጊዜ ይነግሩኝ ነበርና ደስ ብሎኛል ስላገኘው አንተ ለኛ ብርታታችን ነህ በእውነት አንተ ብርታታችን ነህ እንደናንተ ያለው ወንድም በማግኘታችን በጣም ነው ዛሬ ስላየው ስለሰማው በጣም ነው ደስ ያለኝ ዶክተርዬ በጣም ነው ማመሰግነው በጣም ነው ሞድ ያው ኤርሚያ ጋር ሁሉ ጊዜ ያለሁኝ በጣም ነው ማከብረህ ትውት ነህ አስተዋይ ነህ እርግጥ ብለህ የምትናገራቸው በጣም ነው ሞድ የኔ ወንድም ኤርሚያ ያው እንግዲህ ታውቃለህ ተባረክ ኤርሚያም በጣም ብዙን ያንጫጫ ያለ ነው የጨለማው ዓለም ይንጫጫል ያው ምክንያቱም ጨለማው እየተገፈፈ ስለሆነ ኤርሚያ በጣም እናከብራለን በጣም ወዳለው ቤካዬ አንተ ትውት በጣም ወዳለው ደብዬ መርጌታ በነገራችን ላይ በጣም እንደ ንግግራቸው አይደለም በእውነት አሁን ንግግራቸው ቅልል እንደሚል ስታገኙአቸውም እንደዛው ናቸው በጣም ነው የሚመቹት በጣም ትውት ናቸው ቀና ናቸው በጣም ገር ናቸው በጣም እና መርጌታም ዘመናት ይባረክ ጆንዬ በጣም ወድማ ከብረ ሁላችሁንም ሰላም ብያለሁ እግዚአብሔር ይረዳናል የእግዚአብሔር ወንጌል እንሰብካለን መቼም የዳነ ሰው ነው ስለመዳን የሚያወራው የተጠቀመው ሰው ነው ሌሎች የሚሆነው እንጂ ጨለማ ውስጥ ያለው ስለ ብርሃን ማውራት አይችልም እግዚአብሔር ስለበራልን ስሙ ይባረክ አይኖቻችን ስለከፈተ እውነት ነው ሁሉ ነገር አስጥሎናል ምድረ በዳ የሚመስለው መንገድ ሁሉ አሳልፎናል ጌታ ከኛ ጋር ነው እውነት ያሸንፋል እውነት ነው ውሸት ምንም ቢከመር ውሸት ነው ይሄን ደግሞ ማጋለጥ የኛ ስራ ነው ምክንያቱም በዛ ውስጥ ሲያሳልፈን አላማ አለው እግዚአብሔር እውነት ነው እንደው በገዳም እኔ ያው ገዳም አብዛኛውን ገዳም ቆሎ ትምህርት ቤት ገዳም ነው ብዙ ጊዜ ያሳለፍኩት ህይወቴን ከዛ ወደ ደብረ ኃላፊነት ምናምን ስመጣም ከገዳም ብዙ ጊዜ የገዳም ኃላፊ ሆኜ ነው ሰሰራም የነበረው በኋላ ላይ ነው እዛ አዲስ አበባ አካባቢ ደግሞ በደብረ አለቃ አይሆንኩትና ብዙ ጊዜ በገዳም ነውና በዛው ሲያሳልፈን እግዚአብሔር ለመጎ ነው አሁን ሳስበው ለምን ጊዜን በላው ብዬ ቆጭ ነበር አንዳንዴ ለምንድን ነው በዛ በጨለማ ጊዜ የተበላው ከውነት ሸሽቼ ከውነት ርቄ ክብር የሚመስል ውርደት እንዴት አሳለፍኩኝ ብዬ በጣም አንዳንዴ እናደዳለሁ አንዳንድ ጊዜ ደግሞ ለበጎ ነው እንኳን በዛ አለፍኩኝ ቢያንስ በዛ ውስጥ ያለውን ስሜት እኔ ነኝ የማቀው ማንም ሊያቀው አይችልም በዛ ውስጥ ያሉ ወንድሞቻችን የሚያሳልፉትን መከራና ስቃይ ያለ ክርስቶስ የሆነ ደካም ያለ ክርስቶስ የሆነ ውጣውረት ላብ ምንም ከንቱ ለሆነ ማለት ነው ምንም ጥቅም የነሱ ምንም ላይቆጠር የሚለኩበትን ሳስብ ደግሞ እኔ ነኝ ለነዚህ ወገን መድረስ ያለብኝ በያስባለሁ አሁን በስልምናው በመጣ ስለ ስልምና ላስብ ይችላል ግን በኦርቶዶክስ ቤተክርስቲያን ስላደኩኝ የሚጨንቀኝም ሸክሜም እሱ ውስጥ ነው እና ሁላችንም ምን ስንናገር አንዳንዴ ሃይማኖትን ለማንቋሸሽ ለማዋረድ ይመስለው አይደለም እኛ ጨለማውን ነው ክርስቶስን የሸፈነ ክርስቶስን የጋረደ እውነት እንዳይገለጥ ያደረገ ግርዶሽ መክፈክ ደግሞ የኛ ስራ ነው ሰዎች ከአምላካቸው ከሞተላቸው ከተሰቀለላቸው ዋጋ ከሚያውቃቸው ከሱ ጋር እንዲገናኙ ነው ከነፍሳቸው እረኛና ሰዎች ግርዶሽ መሆን የለባቸው አሁን ቢስ እኔ ትላንት ካከበሩኝ ይልቅ እንደው ዶክተር የፓስተርም ትላንት አንቱ ብለው ጉልበቴን ከሳሙት ይልቅ እንግዲህ እና አቡነ ኤርሚያስን እኔ ነኝ ያመነኮስኳቸው ምሁር ገዳም ማለት ነው እንግዲህ አሁን ትላንት እሳቸው ውልዜ ይሉኝ ነበር አብረን ቴዎሎጂም አብረን ነበር እና ትላንት ካከበሩኝ ሰዎች ይልቅ አንቱ ካሉኝ ይልቅ ዛሬ ሲሰርቡ ደስ ይለኛል ለምን ኢየሱስ ነግሮኛል ተግራግሮኛል ስለ ስሜ ተጠላላችሁ ስለ ስሜ ካላ እኔ ለካ የተጠላሁት የኢየሱስ ስለሆንኩ ነው እና ዛሬ ቢሰርቡ ትላንት ካከበሩኝ ዛሬ የሚያዋሩድኝ በጣም የሆነ ክብር ነው የሚሰማኝ ወገኖቼ ደስ ይለኛል ሐሴት አደርጋለሁ ለካ በኢየሱስ ተወድጃለሁ እውነትም የኢየሱስ ደቀ መዝሙር ነኝ ዓለም ሊወደኛ አይችልም ብዬ ሐሴት አደርጋለሁና በጣም ደስ ብሎኛል እናንተን ተላላቅ የእምነት አባቶች የእምነት አርበኞች ብዙ ዋጋ ይከፈላችሁ ብዙ ነፍሳት የማረካችሁን እናንተን በማየቴ በጣም ጌታ ስሙ ይባረክ ወዳችኋለሁ ቆንጆ ሚስት የሚያጋባቸው እኔ ነኝ
ዶክተርዬ ዛሬ ላይ ሁለት ልጆች አባት ናቸው። እንግዲህ መነኮሳት መቼም አያርፉም፣ በአንድ አያርፉም። ከዚያኛው ከሆነ በአንድ አያርፉም። ወደ ጌታ ሲመጡ እዚያኛው በግልጽ ስላልሆነ ነው እኮ ይቸገራሉ። ወለተ ማርያም ስትመጣ እሷም እንዲያው አማረኝ ይሏታል። አመተ ማርያም ስትመጣ እንዲያው ቅልስስ ይሉና እዚያው በቃ እንደዚህ ይላሉ። በጌታ መሆን እረፍት ነው። በቃ እግዚአብሔር ይመስገን። እንደዚህ አሜን። ሌላ ጊዜ እናዘጋጃለን። ቆይ ለዚህ ነገር ኢየሱስ ጌታ ነው። ቆሞስ እኔ በጣም ተደንቄ ያለው በቃ ተደንቄ ያለው። አሁንም ደግሜ እናገራለሁ። አሁን በእውነት እንደው ቆሞስን የሚያክል ፓስተር እንደው ወደ ሌላ ቦታ ሄዶ ቢሆን ዛሬ ምን ስንት ነገር ይባል ነበር። አሁን ይህንን ቃል ሳነበው እደነቃለሁ። መቼም ቃል አይደለም ይመጣልን። ዮሐንስ ያለው ነገር በጣም ያስደንቀኛል። ምን አላቸው? እኔ ወንድማችሁ ዮሐንስ ይላቸዋል። እኔ ወንድማችሁ ዮሐንስ። የዮሐንስ ራእይ ምዕራፍ 1 ቁጥር 9 እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውን፣ ትዕግስቱን፣ መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል ዮሐንስ። ከዛ የሆነውን ተአምራት ይነግራቸዋል። እኔ ወንድማችሁ። በቃ ክርስትና ለየት የሚያደርገው ይሄ ነው። የትም ቦታ ብትደርስ ወልደ እኔ ወንድማችሁ ማለት መቻል አለብን። ለምን ጌታችንና መድኃኒታችን እንኳን ወንድሞች ብሎ ሲለን አላፈረብንም። እና ከፍ ባልን ቁጥር ዝቅ ብለን የምናገለግልበት ህይወት ክርስትና ይባላል። እዛው ጋር ሆነ የማትቀርበት፣ ስገዱልኝ የማትልበት፣ እንደዚህ በሉልኝ የማትልበት እና እናንተን ግን እኛ ደግሞ ወደን ጌታ ኢየሱስ ይባርካችሁ፣ እንኳንም የኢየሱስ ልጆች ሆናችሁ፣ እንኳንም ጌታ አገኛችሁ እንላለንና በጣም እንወዳችኋለን። ዳግዬ እንኳን ደህና መጣ ወንድም አለም። ዶክተሬ ሰላም ብያለሁ። እንኳን ደህና ቆያችሁኝ። በጣም የተወደደ ተናፋቂውን ፓስተር አላዛርን ስላየሁት ደግሞ በድጋሚ ደስ ብሎኛል። ትንሽ ተጠፋፍተን ነበር። እውነት ነው ዳግ እንዴት ሳልን ስላየሁ ደህና ነኝ። እኔም እሰማሃለሁ ግን አላወራሁም። አይ ነው አልተገናኘንም፣ ተጠፋፋን። ፓስተር ሁሉ መልካም ነው። ሰማኋቸው። ጌታ ይባረክ፣ እግዚአብሔር ይመስገን። በጣም ደስ ይላል። ያገልግሎት እኔም በትዝታ ወደኋላ ተመለስኩ ከአንተ ጋር። እውነት ነው። ያኔ ጎንደር ማንረሳው ጊዜ በጣም ከተማውን የሚያነቃንቅ በጣም እግዚአብሔር ይመስገን ማምላክ ነው። እኔም እንኳን ሰማሁ ዛሬ እናበረታታ። በጣም ደስ ይላል። በጣም ስላየሁ ደስ። ሁለት ኤክስትሪሞች አገልግለናል። መሀል ላይ ብዙ አገልግለናል ግን ጎንደር እና ሎስ አንጀለስ ሁለት የማይገናኙ ቦታዎች። የሚገርም ነው እና ሁሌ ትዝ ይለኛል። መሀል ላይ ብዙ ቦታ አገልግለናል፣ ብዙ ኮንፈረንስ ላይ እና ፓስተር ሚሳርጌ ሁለት እነዚህን እኮ ሁለት እዚህ ጋ ከላይ ያሉትን ፓስተር አላዛር እና ዘማሪ ዳጊን እኮ ሁለቱን እኮ አንድ ላይ ማምጣት ማለት የእውነት ለእንትን አይደለም ለምናምን ሳይሆን ኢትስ ጀስት እኮ ሂስትሪ ነው ራሱ፣ በቃ በራሱ ታሪክ ነው። እና እግዚአብሔር ይባረክ ይህንን እድል የሰጠን። ዘዋይ ላይ የምንገናኝበት እንትን አሁን ቲክቶክ ላይ ደግሞ ዘዋይ ላይ በየአቅጣጫው ስንሄድ ለምሳ እንገናኛለን ወይ ለቁርስ። አንዱ ከሰማሪያ አንዱ ከይሁዳ ሲመጣ መሀል ላይ ዘዋይ ላይ ነው የሚባለው። ስብከት ሁሉ አለችው እኮ ፓስተር፣ የዘዋይ ምሳ የምትባል የዝዋይ ምሳ የምትጣፍጥ እዛ የቤት እግረ መንገድ ነው። ግብ አይደለችም። እግረ መንገድ ነው ብሎ የሚላት እንጂ ግብ አይደለችም። እግረ መንገድ ሐዋሳ ነው ግቡ ይላል። ምንጭ ሐዋሳ እና እኔ ግባችን የዝዋይ ምሳ አይደለም ብሎ የሚለው
እሱን ባንበላ ደግሞ ጠኔ እንዳይጥለን ደግሞ እሱንም መብላት መርሳት። በጣም 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 የዝዋይ ምሳ በጣም ነው የምወደው። የዝዋይ ምሳ እኔ ብዙ ወንዶ ገነት ስለተማርኩ እዛ ተመላልሼበታለሁ እና በጣም ነው የምወደው የዝዋይ ምሳንና ግን የዝዋይ ምሳ አለ ተብሎ ቤት አትከራይም ስለጣመ አሳው ምናምን ቤት አትከራይም፣ ከአዲስ አበባ አትነሳም፣ ለሱ ብላ አትነሳም። እና በዚህ ምድር ላይ ያለው ህይወት ሀብቱም ዝናውም ይሄም ያም ማለፊያ ነው እና እግዚአብሔር ስሙ ይባረክ። በጣም ደስ ይላል። የዩኒቨርሲቲ ተማሪዎች ጽፈዋታል ታይትል የዝዋይ ምሳ ብለው የሚጠቀማቸው ምሳሌዎች በጣም ብዙ። ለምሳሌ አዳር ፕሮግራም ሄደው ቀኑን ሙሉ ታስራ ስለተለቀቀች ውሻ የተናገራት በጣም ነው። ብዙ ነገሮችን ነው ማስታወሳቸው እና አዳር ሰበስባቸዋለሁ ከአንተ እና በቃ እኛ ገጠር አንድ በጣም የሆነ ውሻ ነበረ ነው ብዙ ውሾች አሉ የምናሳድጋቸው ግን አንድ በጣም ኃይለኛ ውሻ አለ እና ከኃይለኝነቱ የተነሳ ትንሽ ጉድጓድ ነገር ተቆፍሮ ሰው የማይደርስበት ቦታ ላይ ነው የሚታሰረው። ምሽት ነው የሚለቀቀው። ቤተኛን ያውቃል። ከዛ ውጭ ግን ምህረት የለም እና ሲለቀቅ በጣም ነው የሚክለፈለፈው፣ በጣም ነው የሚሮጠው። የሚያደርገው ነው የሚያሳጣው። በቃ ይተኛል። ምን ይላል? ከብቶች እግር ስር ይገባል፣ እኛ እግር ስር ይገባል። በቃ የሚሰማው ነፃነት መሆኑን እኔ በወቅቱ አላወኩም። ግን ቀኑን ሙሉ ታስሮ ነው እና በቃ ፓስተር ከነፃነት ጋር አገናኝቶ ያችን የውሻ ብችላ እነሱ ደግመው ሊታሰሩ ከተፍነከነኩ እኛ ላንታሰር በዘላለም መፈታት ምን ያህል ከውሻ የተሻለን እንዘምራለን፣ እንዴት ኤክስፕረስ እናደርጋለን። እነሱ ኔክስት በማለዳ ይታሰራሉ ተመልሰው። እኛ ላንታሰር ተፈት ዳጊ ዘምረው ጻፍና። ኧረ በጣም ይሄማ ድንቅ መገለጥ ነው። ጌታ ይመስገን። በጣም ደስ ይላል። የኮቲባንም እግረ መንገድ እንዳትረሳው አብረህ ጨምርበት። ኮቲባ ያውቀዋል። የትኛዋ ነች ኮቲባ? በጣም የሚያስቅ ታሪክ። የኮቲባ መሪጌታ ወይ ቆሞ ሲናገሩ ኮቲባን መሪጌታ ባይዘው ዛሬ አልተቻሉም። በመሪ ብቻ ሳይሆን በማርሽም የተገለጡት ዛሬ እንዴ ቆሞ በሰማይም በረከት በምድራዊም በረከት ነው የባረከው። ቀጥል። ተባረኩላችሁንም ሰላም ብያለሁ። በቃ እሺ ዳጊ እንኳን ሰማሁ። ዳጊ ሰዎች የሚሉትን ባልናገር እንትን ሞዴሬተርነቴ ይወሰድብኛልና እያሉ ያሉትን እያየ ነው። ዳጊ እያየው ነው። ኮሜንት ላይ ምንድን ነው ዶክተር? እሺ ኦኬ። አይ ዊሽ ብችል ደስ ይለኛል። ያው እናንተን ስላየሁ ነው እንጂ ብዙ ጊዜ የተቆራረጠ አለፍ አለፍ እያልኩ እገባለሁ። ጊዜ ካለ ችግር የለም፣ ደስ ይለኛል። እኔ እንኳን ወደ ሌላኛው እንትን ዓለም ሊሄድ ይችላለሁ በእንቅልፍ ዳግዬ ሲመቸው እንትን ይላል። እኛ ጋር ዋን ሊሆን ነው ዶክተርዬ፣ እናንተም ጋር መሽቷል። ኧረ እኛ ጋር ቱ አልፏል። 3 ሊሆን እኮ ነው። እናንተማ ከኛ 2 እኛ ደግሞ 4 ሊሆን ነው። ፓስተር እያመስግኖልን እንተኛ ሁላችን ይሻላል። እድሜ የምን መተኛት ነው? አንተ ናፕ ነው? አይ እኔ ጋር እንኳን ገና ነው። በእርግጥ ገና እናንተ ጋር አመላሊት ነው ያመተኛት አለባችሁ። እንደዛ እናደርጋለን። አሁን ወገኖች እግዚአብሔር ይረዳናል። ፓስተር አላዛር ጸልይልንና ባርካችኋለሁ። እዚህ ያላችሁ በሙሉ ጌታ ኢየሱስ ብርክ ያደርጋችሁ። በጣም ነው የምንወዳችሁ።